ወዳድሮ እኩል መብት ተጠብቆለት ምናምን ሊስተናገድ ይገባል ወይ አንድ ቢሮ ገብቶ ተሰልፎ ብትለኝ እኔ አልስማማም። የትም ሀገር ላይ ወታደር ክብር አለው እና ታዲያ ምንድነው ቤኔፊታቸው? ህይወታቸውን ሳይሳሱ የሰጡ ሰዎች ጉዳት ደርሶባቸው ወደ ህብረተሰቡ ሲቀላቀሉ ፕራዮሪቲ ካልተሰጣቸው፣ አፈርማቲቭ አክሽን ከሌላቸው ሀገራቸው ታዲያ በምንድን ነው የምታገለግላቸው? እነሱ ለሀገራቸው ዋጋ ከፍለዋል። ሀገራቸው ኦኬ፣ በምላሹ ታዲያ ምንድነው ሀገራቸው ለእነሱ መሰጣቸው? ከማንም ሰው ጋር ተሰልፈ ጉዳይን አስፈጽም፣ ማስታወቂያ ሲወጣ ተሰልፈ በፀሐይ በዝናብ ምናምን ተንጠራ ትቀልዳለህ እንዴ? እና ለዛማ ታዲያ ምንድን ነው ታዲያ እንዴት ነው ታዲያ ውለታቸውን መልሰው? ባሱ ሲገቡ ካልተነሳላቸው፣ ቢሮ ሲገቡ ና ብለህ ካላሰለፍከው፣ ታክስ ፍሪ ወይም ከሚያገኘው እንትን ላይ ከሚያገኘው ሰርቶ ከሚያገኘው ነገር ላይ ባደጉት ሀገራት ለምሳሌ ግብር አይከፍሉም። ቤት ካልሰጣቸው ነገ ይሄ እኮ የሀገር ጉዳይ ነው። ነገ ሀገራቸውን ለመጠበቅ የሚነሱ ወታደሮች እንዴት እንዳይኖሩ እኮ ነው የምታደርጉት። ይሄ አንድ የእንትን ጉዳይ አይደለም። እንደዚህ በቃ እንደ ሸንኮራ መጠህ ከዛ ምን አባታችሁ ታመጣላችሁ የሚባል ነገር ይሄ የለም። የሚለመድ አለበት ነው። አንድ የአፈር ደላላ ወይ ድንጋይ ደላላ ሆዱን ሞልቶ ቦርጩን እያንዘራጠጠ እንደፈለገ ተገቢውን ክብር በሚያገኝበት ጊዜ በዱር በገደሉ በፀሐይ በዝናብ ሲዋደቅ የነበረ የሀገር መከላከያ ሰራዊት ከሱ እኩል ትሪት ይደረግ ነው የምትለኝ? እንዲሰናበቱ የተደረገው እነዚህ ጓዶች፣ እነዚህ ወገኖች በተቋሙ ቆይታቸው ማንኛውንም የታዘዙትን ስራ ሰርተው ለጉዳት የተዳረጉ ናቸውና በበሽታም በሌሎች ጉዳቶችም አስተናግደው እንዲወጡ የሆኑ ናቸው። በተቋሙ ቆይታቸውም ሲወጡ በክብር ነው የተሰናበቱት። በክብር ሲሰናበቱ ደግሞ ማግኘት የሚገባቸውን ነገር ሁሉ አግኝተው ነው እንዲሰናበቱ የተደረገው። በዚህ ላይ መብታቸው በጉዳታቸው መጠን በሕክምና ቦርድ ታይተው በጉዳታቸው መጠን እንዲከፈላቸው ተሰንዶ ይህንን የዘላቂ ጡረታ ክፍያ ይዘው ነው ወደ ህብረተሰቡ ሄዱት። ስለዚህ ከዚህ በዘለለ ለተሰናባች ወታደር ቦርድ ለወጣ ወታደር ከህብረተሰቡ የተለየ አይነት መብት አለ ብሎ ማንሳት አይቻልም። ከህብረተሰቡ የተለየ መብትማ ሊኖራቸው ይገባል። ከኔ እኩል እንዴት ነው እኔ ከሱ እኩል እንዴት ነው መብት ሊኖር የሚገባው? እንዴት ነው አንዳንድ ከማጅራት መቼ እኩል እንዴት ነው? የተለየ ጥቅም የለም። 24/7 እኮ የምተኛው እኮ እነዚህ እንቅልፋቸውን ሰውቶ ስለኖሩ ነው። ይሄ መስተካከል አለበት። እንዴትም ተርጉሙት እናንተ። እነዚህ ሰዎች በቦርድ የተሰናበቱት የህክምና መብት አላቸው። ይሄንን እንወያይበታለን። ክብራትና ክብራን 15 ደቂቃ እንትን ነው። ሁለት ሰዎች አሉ፣ የተለያየ አይነት ሀሳብ ያላቸው። አዲስ ታይምስን ታውቁታላችሁ? የአዲስ አበባ ህዝብ ድምፅ የሚሆን ሚዲያ ፓርቲ አቋቁሟል። የፋኖም ደጋፊ ነው። ከተሳሳትኩኝ ያርመኛል። አንድ ዜና ላይ ትንታኔ የራሳቸውን ምልከታ እንዲሰጡ ነው ምጋብዛቸው። ከሁለቱ ጋር ብቻ ነው ቆይታ የምናደርገው። ምንድን ነው እሱም 7ኛ ዙር ሀገራዊ ምርጫ ሊደረግ ነው። እዚህ ምርጫ ላይ ግን አማራ ክልል 8 የምርጫ ክልሎች ውስጥ ምርጫ እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቆናል። በጸጥታ ምክንያት ነው የማይደረገው። ያው በጸጥታ ምክንያት ከሆነ እዛ አካባቢ የሚንቀሳቀሰው የፋኖ ኃይል ምርጫ እንዳይደረግ ማስቻል ከቻለ እናንተ የገዢው ፓርቲ ደጋፊዎች አቅልላችሁ እንደምታዩት ነው ወይ የሚለው እንዴት ትመልሳላችሁ? ስተነትኑ ቁጥቋጦ ውስጥ ምናምን ያለ ነው ካላችሁ፣ አሁን ደግሞ 8 ክልሎች ላይ ምርጫ እንዳይደረግ ማድረግ ከቻሉ
በጣም ሪል የሆነ ቻሌንጅ ሰጥቷቸዋል ለሚለው ግብአት አይሆንም ወይ? አጠቃላይ ደግሞ በፋኖ በኩል ደግሞ ትግላችሁ ሴት ነው ያለው የሚለውን ደግሞ እንዲያስረዱን ወይም ደግሞ ይህን ነገር እንዲናገሩ እንዲወያዩ እዚህ ጋር መጥተዋል። ስለመጣችሁ ከልብ ነው ማመሰግነው። ከእነሱ ጋር አንዳንድ ሶስት ዙር ቆይታ አደርጋለሁ። የመጀመሪያው ተናጋሪ ያደመጣችሁኝ ስለነበራችሁ ትሄዱበታላችሁ። 6 ደቂቃ ቶሎ ቶሎ ይደርሳችኋል። የቤቱ ህግ ምን እንደሆነ ለእናንተ አልነግራችሁም። ወዳጆቼ ናችሁ፣ የቤቱ ቤተኛ ናችሁ። ሰዓት እዚህ ጋር ላስተካክል። መጀመሪያው ከመስፍን ፈይሳ ሮቢ ነው። እስኪ መስፍናችን በተነሱ ጉዳዮች ላይ ሂድባቸው። እስኪ 6 ደቂቃ አለ። ሰላም ነው ታዲያ? 1 2 3 ኦኬ። ድምጽ ይሰማ? ኦኬ፣ ቀጥለው። ሰላም ነው አለ መስፍን። በመከላከያ ላይ ያነሳው ላይ 1 2 ደበልና ወደ ሌላ አልፋለሁ። እውነት ነው መከላከያ በኢትዮጵያ ውስጥ እኔም ከምታገልባቸው መከበር ያለበትና ያልተከበረ እንደ አላቂ ዕቃ የሚጣል ከመላ ዓለም ላይ የኢትዮጵያ ወታደር ነው። ሲሸኙት አጨብጭበው ሲመጣ ደግሞ የሚወረወርበት አገር ነው። ይሄ ህግ ሊወጣለት ሊሻሻል የሚገባ ጉዳይ ነው። ነገ እዚች ሀገር ላይ ሰራዊት ተተኪ ሰራዊት ሊኖረን የሚገባው አገልግሎቱን ፈጽሞ አካል ጉዳተኛ ሆነው በተለያየ ነገር የተቀነሰ ሰራዊት ክብር ካልሰጠን ሌላ ወታደር አይኖርም ነው። ነገር ግን አሁን በወታደር ህግ ምን አለ? ከጡረታ ስትወጣ በአካል ጉዳተኝነት ስትወጣ 2 ነገር ታገኛለህ። 1 ቦርድ ታገኛለህ። 2ኛ እድሜ ልክን ከነቤተሰብ ከጦር ኃይሎች ነፃ ህክምና ታገኛለህ። ከዚህ ውጪ በህግ የተቀመጠ መብት የለም። ሰራዊቱ ሲገለል ልብሱን አስረክቦ ነው የሚወጣው። ልብስን አውልቀ አስረክበ ወደ ሲቪል ነው የምትቀላቀለው። ከዛ ውጪ ልብስ ለብሰ ከተገኘ ጡረታን ሁሉ ሊያሰርዝብ ይችላል። ያንን ዩኒፎርም ለብሰ ወታደር የትኛውም አመጽ ውስጥ የትኛውም ሰልፍ ውስጥ አይሳተፍም ነው የሚለው ህጉ። እሺ ወታደር ያልሆኑ ሰዎች የወታደሩን ልብስ ለብሰው በአደባባይ ላይ ሲታዩ ምን እሱ ነው ስህተት። እሱ በጣም እኔ ቪዲዮ ሰርቼበታለሁ። መዓት አንድ ቀን እንኳን ላባቸውን ሳልባቸው ማሰልጠኛ ግቢ ሳይቀቡ በላብ የሚለበሰው ልብስ የሚለብሱ ቲክቶከሮች ምን ብዙ ጊዜ ቪዲዮ ሰርቼበታለሁ። ብዙ ጊዜ አንድ ሰው ዶክተር የሚሆነው ተምሮ ነው የዶክተር ልብስ የሚለብሰው። ወታደርም የምትሆነው ላብ ጠብ አድርገህ ነው ዩኒፎርሙን የምትለብሰውና እሱ መከላከያ አካባቢ ያለ ስህተት ነው። ነገር ግን አሁን እነዚህ ሰሞኑን ሲያደርጉ የነበሩ ቢሾፍቱ አካባቢ ነው። ቢሾፍቱ አካባቢ ብቻ ለምን ነው የሚለው ራሱ መልስ ይፈልጋል። ምክንያቱም በመላ ዓለም ነው ተቀናይ ሰራዊት ያለው። የራሱ አጀንዳ አይኑሮ ከራሳቸው ተነስቶ ይሁን በሲቪል ልብሳቸው እንደማንኛውም ሲቪል መብት ካላቸው መብት ይጠይቃሉ። መከላከያ ግን በህግ የተቀመጠላቸው መብታቸውን አክብረዋል። ቦርድ እንደ አካል ጉዳት መጠናቸው ቦርዱ የወሰነላቸውን ገንዘብ ያገኛሉ። እድሜ ልካቸውን ህክምና ያገኛሉ። ከዛ ሲወጡ የተለየ በህግ የተቀመጠ ስለሌለ ያ ነው ስህተቱ። መኖሪያ ቤት ማግኘት አለበት፣ መከበር አለበት፣ ሰልፍ መጠበቅ የለበትም። እነዚህ በህግ አዋጅ ታውጆ ሊሰሩ የሚገባ ነበረ። ግን ኢትዮጵያ ውስጥ የህግ ስለሌለ ለሰራዊቱ አገሪቷ የሰጠችው ክብር ዝቅ ያለ ክብር በመሆኑ ሊስተካከል የሚገባል የሚል እምነት አለኝ። ወደ ምርጫው ሳልፍ 8 ክልሎች ነው ያልከው ቴዲ፣ ስህተት ነው። 8 ክልል ሳይሆን 8 የምርጫ ጣቢያ ነው። ያ እኮ 8 የምርጫ ጣቢያ 8 የምርጫ ክልሎች ነው። 8 ክልል አይደለም። ክልል ማለት ኦሮሚያ፣ አማራ እንደዛ ማለት አማራ ክልል ውስጥ ሆኖ 8 የምርጫ ክልሎች ጣቢያ ማለት 90% ምርጫ ይደረግበታል። ሪስክ ኤሪያዎች የሚባሉ ይሄ መኪና እንኳን የማይገባ በፈረስ በአህያ አጓጉዘ የምትመርጥበት ምርጫ ጣቢያዎች አሉ፣ መኪና የማይገባባቸው። ይሄ 90 ምርጫ ቦርዱ 97 ነው 96% አማራ ክልል
ምርጫ ይካሄዳል ብለዋል። ቆይ የኔ ጥያቄ ቆይ ክልል 3 አማራ ክልል ውስጥ 8 የምርጫ ጣቢያ ቆይ ስማኝ ቆይ ሰው ይገባል ንግግሩ ይገባል። ክልል ሲባል ኦሮሚያ አማራ ምናምን እሱን አይደለም እሱ 16 ክልል ነው ያለው። ከዛ ውስጥ 5 ክልል ብቻ ነው ሊደረግ የሚችለው። እንደዛ አይደለም። ማንም በዛም መንገድ አልተረዳውም። አማራ ክልል ውስጥ የምርጫ ክልሎች አሉ። ጣቢያ አንድ ምርጫ ጣቢያ ጣቢያን በለው ችግር የለውም። የኢትዮጵያ ብሔራዊ ምርጫ ቦርድ መረጃውን ሲያደርሰን ክልል ብሎ ስለነገረ ነው። ኢትስ ኦኬ ምንም በለው ያግባባናል ለማለት የፈለግከው። እነዚህ የምርጫ ክልሎች ምርጫ የሚሰጥባቸው አካባቢዎች ክልል ውስጥ ሌላ ክልል ሊኖር አይችልም እኮ። ለምንድን ነው ምርጫ እንዳይደረግ የተከለከለው? ያው በጸጥታ ምክንያት ነው ከተባለ ፋኖ ነው። የኔ ጥያቄ ፋኖ በዚህ ደረጃ ምርጫ እንዳይደረግ ከተከላከለ የፌዴራል መንግስቱን የተገዳደረ ነው ማለት ለሚለው ማሳያ አይሆንም። ሊሆን አይችልም። እንደውም አማራ ክልል እነሱ እኮ 90% በእኛ እጅ ነው። አማራ ክልል 90% እኛ ቁጥጥር ስር ነው ያለው። የትም ምርጫ ጣቢያ መምረጥ አይችሉም ሲሉ ነበረ። ዛሬ ባየኸው የአማራ ክልል መስተዳደር ሰልፍ ያልተወጣበት ከተማ የለም። ያ ሁሉ ህዝብ መቼም በመከላከያ ከቤቱ ናውጣ ተብሎ ጎንደር አይታል፣ ባህር ዳር አይታል፣ ምክትል ፕሬዝዳንቱ የተገኘበት ደሴ፣ ኮምቦልቻ፣ እዚህ ፍኖተ ሰላም፣ ደብረ ታቦር፣ እንጂባራ እነዚህ ሁሉ ያ ህዝብ ወጥቶ የአንድ ክልል ውስጥ እኮ ምርጫ ጣቢያ ውስጥ አንድ ምርጫ ጣቢያ የሚባለው 1500 ተወካይ 1500 ነው ተወካይ የአንድ ምርጫ ጣቢያ። አንተ 8 ክልል የምትላቸው አንድ ምርጫ ጣቢያ ላይ ምንድነው? አንድ ምርጫ ጣቢያ ላይ 1500 ሰው ነው የአንድ ምርጫ ጣቢያ ኮታ። ስለዚህ በ8 ብታባዛ ስንት ሰው ነው ያልመረጠው የሚለው መልስ ታገኝበታለህ። 96% በክልሉ ሙሉ ምርጫ ከተካሄደ ከሚገባው በላይ ምርጫ ይካሄዳል። ያ ሪስክ ኤሪያ ግን ሸማቂ ጠብቆ የምርጫ አጓጓዦችን ሸማቂ አጥፍቶ የሚሮጥ ቡድን ስለሆነ ይሄናል ምርጫ አልተካሄደም የሚያስብል ነገር አይደለም። እሺ አዲስ ታይም 6 ደቂቃ አለኝ። ኦኬ በመጀመሪያ እንግዲህ በወታደሮች ባደረጉት አመጽ እሱ ላይ ትንሽ ሀሳብ ልስጥና ወደ ምርጫው ሄዳለሁና ወታደሮቹ መብታቸውን የጠየቁት በጣም በሚገርም ሁኔታ እንግዲህ እግዚአብሔር ያሳየ። እዚህ ሀገር አሁን ቬትራን ይባላሉ። በተለይ ውንድድ የሆኑ እነዚህ የቆሰሉ ምንድነው ኤክስ ሚሊተሪ ሰርቪስ ሰጥተው በጣም በአቅም በጉዳት ደርሶባቸው ቆስለው በአቅም ምክንያት በሕክምና ምናምን የተገለሉ የተለያየ ድጋፍ ነው የሚሰጣቸው የትም ዓለም ላይ ታውቃለህ፣ አንተም ብለሃል ቴዲ። እና እግራቸው የተቆረጡ ሰዎች በዚህ በኑሮ ውድነት ራሳቸውን የማይችሉበት ሀገር ነው እግራቸው የሚቆረጠው። እነ መስፍን ፈይሳ የሚደግፏቸው ሰዎች ሄደው አዲስ አበባ ላይ በጥይት ውስኪ እየከፈቱ አንድ ሴት 3 ሚሊዮን ብር 4 ሚሊዮን ብር እየገዙ የሚዘሉበት መሬት የሚቸበችቡበት የ150 ሚሊዮን ብር መኪና የሚነዱበት ለካድሬዎች ነው ማለት ነው እግራቸውን የተቆረጠው። ለኢትዮጵያ ሕዝብ ብለው አይደለም ማለት ነው። እንግዲህ ኢትዮጵያ ለነዚህ ሰዎች የማታስብ ከሆነ መንግስት ለነዚህ ሰዎች ውለታቸውን ለሀገር የከፈሉትን መስዋዕትነት የማያከብር ከሆነ ሌሎች የሚገርም ጀነራሉ አሁን እንደዚህ የሚናገረው ጀነራል አብይ ከጦርነት በኋላ ትላልቅ መሬት ሰጥቷቸዋል። ታውቃለህ አዲስ አበባ ላይ ብዙ ሁሉም ጀነራሎች በሰፋፊ መሬት ወስደዋል። ይሄንን ዜና መቼም ያየ ይመስለኛል ቴዲ። በጣም ሰፋፊ መሬት ወስደው በብዙ ሚሊዮን ብር የተንጣለለ ቦሌ አካባቢ ብዙ ቦታ ወስደው ጀነራሎቹ የዘናጭ ኑሮ የሀብታም ኑሮ እየኖሩ ነው የሚገርም ሁኔታና ድሃው ደግሞ ምስኪኑ ወታደር እግሩ ተቆርጦ ሜዳ ላይ የሚጣልበት ነው። ስለዚህ በጣም ነው የሚያሳዝነው። ብዙ ዋጋ የተከፈለለት ሀገር ኢትዮጵያ። እኔ ጀነራል ተስፋ የሚባሉ የደርግ ወታደር እያወሩ ነበር። እንዴት ናቅፋ ላይ 500 ወታደር ተከቦብን እነዛ 500 ወታደር ለማስለቀቅ
6 ወር መከራቸውን አየር ወለድ ነበር እሳቸው የሚመሩትና እንዴት አድርገን ገብተን ዋጋ ለመክፈልና እንግዲህ በጣም ተከበዋል። መዳንም አይችሉ ናቸው። ግን የኔ ሰራዊት ይላሉ የእሳቸው የሚመሩት የአየር ኃይል ጦር ወደ 100 ሰው ከአየር ወረደና እነዛን 500 ሰው ለማዳን አለ እና 6 ወር የሚበሉት አጥተው ምን ብለው ግማሹ ከዛ ውስጥ 20 ሰው ነው የወጣው 20 ሰው ነው የወጣው እና ግማሾቹ በጥይት ሲመቱ ሕክምና ያገኙ እግራቸውን በቢላና በድንጋይ እየቆረጠን ያቺ ሀገር ብዙ መስዋዕትነት ተከፍሎላታል። ቴዲ አፍሮ ጀግኖች በመርዝ ጋዝና በምን አረው ሞተውልሽ አረው ተቃጥለው ብሎ ዘፍኗል። ትክክለኛ ነገር ነውና ያቺ ሀገር ብዙ ዜጎች ዋጋ ከፍለውላት ለሀገር አንድነት ብለው ሞተውላት፣ ሌቦች ግን ደሟን የሚመጡ ህዝቦቿን የሚገሉና ስጋቸውን አጥንታቸውን የሚበሉ ካድሬዎች መጫወቻ ሆናለች። በጣም የሚያሳዝነው ማለት ነው። እና አሁንም ቢሆን የአብይ አስተዳደር ብዙ ሚሊዮኖችን ለጦርነት እየማገደ ብዙ ሺዎችን ለጦርነት እየማገደ አደባባይ ደግሞ ከተቆረጡ ዋጋ ምንድነው የአካል ጉዳት ከደረሰባቸው በኋላ ምን አገባችሁ ብሎ ደግሞ ዳር ላይ ጥሏቸው የሚለምኑበት ሀገር ነው የተፈጠረውና ይሄንን ማየት በጣም ያሳዝናል ቴዲ። እና ወታደሮች እንግዲህ መብታቸውን ስለተበደሉ እኮ ነው መብታቸውን የጠየቁትና ይሄንን መጠየቅ አትችሉም፣ ችግራችሁን አደባባይ መውጣት አትችሉም ብሎ የሚያስፈራራ ደግሞ ወታደር ያለበት ሀገር ነውና የአብይ ስርዓት መገለጫው ነው። ባይዘው ይሄ ትክክለኛ አብይ መገለጫ ነው። የአብይና የብልጽግና መገለጫ ነው። ዜጎችን ወደ እሳት ይማግዳሉ። ከተማገዱ በኋላ ደግሞ አውጥተው ይጥላሉ። እንደ ዜጋ የማይቆጥሯቸው ለሀገር ውለታ እንደከፈሉ የማይቆጥሯቸው ያላግጡባቸዋል። እነሱ ግን ይዘርፋሉ። ከነ ካድሬዎቻቸው፣ ከነ ጀነራሎቹ፣ ከነ ባለስልጣኖቹ የሚዘርፉባት ሀገር ነው የተፈጠረችውና ይሄ በጣም አሳፋሪ ነው። ይህንን ስርዓት የኢትዮጵያ ሕዝብ እስካልጣለ ድረስ እንደዚህ አይነት ነገሮች የምናየው የስርዓቱ መገለጫ ነው። እውነት ለመናገር የስርዓቱ ባህሪው ነው ቴዲ። በብዙ ነገር ማንሳት እንችላለን። ይህን ስርዓት ህዝቡን ከመሬቱ ላይ ነቅሎ ዳር ላይ ይጥላል፣ አይመለከተኝም ይላል፣ ይዘርፋል፣ ህዝቡን በኑሮ ውድነት ያሰቃያል። ብዙ መከራ ያመጣ ስርዓት ነው። ግን እንደ ቅዱስ የሚታይ ስርዓት ነው። ራሱን እኔ የብልጽግና ከስሙ ጀምሮ ብልጽግና መጣውላችሁ ነው የሚለው። ግን ብዙዎችን መከራ እንግዲህ እግዚአብሔር ያሳይ። ይሄ ስርዓት ሲመጣ ቴዲ አንድ ኩንታል ጤፍ ስንት ብር ነበር? አንድ ጋዝ የመኪና ጋዝ 30-40 ብር ነበር የሚሸጠው። አሁን 300 ብር ነው የሚሸጠው። ጋዝ ስለተወደደ ምናምን እንዳትለኝ። ከይሄ የኢራን ጦርነት ከመጀመሩ በፊት 250 ብር 300 ብር ነው የሚሸጠው ጋዝ። ምግብ አንድ ኪሎ ስጋ የዛኔ ምን 40 ብር 50 ብር ሊሆን ይችላል። አሁን 5000 ብር ነው የሚሸጠው። የብር መግዛት አቅሙ ወርዶ እዚህ ደረጃ እንዲገባ ያደረገ ስርዓት ነው። ኑሮ እንዴት ህዝብ ላይ እንዴት መከራ እንዲሆን ያደረገ ስርዓት ነውና የወታደሮቹ በጣም ያሳዝናሉ። አሁን እኔ የማስተላልፈው መልእክት የምግብ ዋጋ ያልጨመረበት ሀገር አለ ዓለም ላይ? ሁሉም ጋር ሪሌቲቭሊ ሁሉም ቦታ ይጨምራል። አሁን እኛ ሀገር ጨምሯል ቴዲ። የምግብ ዋጋ በየጊዜው ሊጨምር ይችላል። ግን ጨመረ። አሁን ይኸውልህ የመጨመር አንዴ ቃል እሺ፣ ኦኬ ቴዲ፣ እዚህ ሀገር የሚጨምረው አንድ ምግብ ለምሳሌ አቮካዶ ስብስብ ጨመረ ይባልና 10 ሳንቲም አቮካዶ ላይ 20 ሳንቲም ነው የሚጨምረው። we're talking about እኮ 200-500% 1000% አይጨምር። ኢትዮጵያ ውስጥ እኮ 1000 ምናምን % ነው የሚጨምረው። አብይ ከመጣ ነገርኩ 30 ብር የነበረ ጋዝ 300 ብር ነው። ስንት % ነው የጨመረው? ገብቷል? 3000 እጥፍ ነው የጨመረው ማለት ነው። ገብቷል? 30 ብር የነበረ 300 ብር ከሆነ እግዚአብሔር ያሳየ እስኪ በስንትና ስንት % ነው የሚጨምረው? እና ሁሉም ቦታ ሊጨምር ይችላል። ግን እንደዚህ ኢትዮጵያ ውስጥ እንዳለ የኑሮ 500 ብር 400 ብር የምትገዛው 100 ብር የምትገዛው ስጋ 5000 ብር ሲገባ ስንት % እንደጨመረ ቴዲ አንተ አስለው። ስለዚህ ስለ ምርጫው ሳልናገር ግን ትንሽ ዞሮ ይመጣል። ሰዓት ስለሌለን የነዳጅ ዋጋ 300 ብር ነው ያለው። በፊት 30 ብር ነበረ። ስንት % እንደሆነ ፐርሰንታይሉን አውቶ ስንት % እንደሆነ ፐርሰንታይል ማውጣት አይከብዳችሁም ብዬ ነው። እሺ ያው ለማንኛውም ለዚህ መልስ መስጠት ያለበት ያው መስፍን ፈይሳ ሮቢ ነው። እሺ መስፍናችን 6 ደቂቃ አለ። ቴዲዬ አሁን ሰራዊት ልክ አብይ ሰራዊት እንደ የመጀመሪያ እንደቀጠረ አስመስሎት አዲስ ታይምስ እንዳቀረበው የባድሜ ጦርነት
2000 ብር ተሰጥቶ ነው የተባረረው ያ ሁሉ ሰራዊት። መለም እግር ተቆርጦ ሰልፍ ልትወጣተውና መለመን አችልም ከባድሜ ጦርነት ነው እግሬ ያጣውት ብለህ አሁን እኮ ሰልፍ ነው የሚጠይቁት። የተሰጣቸው ጡረታም ከወያኔ ሰዓት ጊዜ ተሻለ ነው። እኔም ማምነው ህግ ሊሻሻል ይገባል። ለሰራዊቱ አገሪቷ እንደምታዘምተው ከእያንዳንዱ ዜጋ ላይ ታክስ ተቆርጦ ሰራዊቱ የተሻለ ኑሮ የሚኖርበት መብት ሊከበር ይገባል። ህግ በፓርላማ ሊጸድቅ ይገባል። ይሄ አምንበታለሁ። ግን ከበፊቱ የተሻለ ነው ብዬ ነው ማምነው። ቤት እየተሰራላቸው ነው በየአካባቢው። መከላከያ ፋውንዴሽን ተቋቁሞ ጥሩ ነው። ግን ይሄ በቂ ነው አይደለም። አገሪቷ ሰራዊቱን የምታከብርበት መጠን ከአፍሪካ የመጨረሻው ነው። ወደ ነዳጅ ልለፍ እስኪ። ኢትዮጵያ ውስጥ ነዳጅ ውድ ከሆነ ከኢትዮጵያ ለምንድን ነው ኬንያ ሄዶ ኮንትሮባንድ የሚሸጠው? ለምንድን ነው ከኢትዮጵያ ወደ ኤርትራ ተጭኖ ኮንትሮባንድ የሚሸጠው? ለምንድን ነው ወደ ሶማሌ ተጭኖ ነዳጅ በአቋራጭ ቦርደር እየተሻገረ የሚሸጠው? ለምንድን ነው ጎረቤት አገር ከኛ ርካሽ ከሆነ ከኢትዮጵያ ወደ ኬንያ የሚሄድበት ነዳጅ ከዛ ነው ወደዚህ መጥቶ መሸጥ የነበረበት? ኢትዮጵያ ውስጥ ውድ ከሆነ ከየትኛውም ጎረቤት ሀገሮቻችን ኢትዮጵያ ርካሽ ነው ነዳጅ የሚሸጠው አሁን ባለበት የዓለም ገበያ ማለት ነው። በኮንትሮባንድ ወደ ኬንያ ተወስዶ ከተሸጠ ኢትዮጵያ ውስጥ ነዳጅ ርካሽ ስለመሆኑ ማሳያ ነው ወይስ ህገወጥ ነጋዴዎች ጨማሪ ነው? ከኛ በላይ ስለሚጨምር ማለት ነው ኬንያ ላይ። ቆይ በኮንትሮባንድ ነው ያልኩህ አይደል? በህገወጥ መንገድ ከኢትዮጵያ ነዳጅ ማደያ ገዝተው በቦቴ በጀሪካን ወደ ኬንያ ሄዶ ያተርፋሉ። ወደ ኤርትራ አሁን ወያኔዎቹ ወደ ኤርትራ ነው ነዳጅ የሚጭኑት። ቦርደር ያላቸው ለዛው የወደብ ክራይ ማይከፍሉ ኤርትራ በህጋዊ መንገድ ካልሆነ በኮንትሮባንድ በኬንያ በቦርደር ምናምን እያለፈ ከሆነ ኬንያ ላይ የሚቸበቸበው እነዚህ ቸብቻቢዎች ከስርዓቱ ጋር ጥገኝነት ያላቸው ወይም ልዩ ተጠቃሚ የሆኑ በነፃነት በገፍ ነዳጅ የሚያገኙ ሰው በነፃ አግኝቶ ኬንያ ሱዳን እንደፈለገስ ቢሸጥ ምን ችግር አለው? ይሄ ታዲያ የስርዓቱን ወይም ደግሞ የቁጥጥር መላላትን ያሳያል እንጂ እኛ ሀገር ነዳጅ ትክክል ነው። የቁጥጥር መላላቱ እንዳለ ሆኖ የኢትዮጵያ ውስጥ ያለ የነዳጅ ውድነትን እና የጎረቤት ሀገር ነዳጅ ውድነትን ነው ሊያሳይ የፈለኩት እኔ። አሁን ኢትዮጵያ ውስጥ ነዳጅ ልክ ከሌሎ ጎረቤት ሀገሮች ቦርደር ያላቸው የባህር በር ያላት ኬንያ የባህር በር አላት። ነዳጅ ከኛ በላይ ነው የሚሸጠው። ሶማሌ ኢትዮጵያ አንድ ሊትር ነዳጅ ስንት ነው? አንድ ሊትር ነዳጅ ስንት ነው ኢትዮጵያ? አሁን ለካ ምናምን 160 ነው 180 ገብቷል። አሁን 180 አዎ አንድ ሊትር እኛ እኮ አሁን ከኢትዮጵያ በብር የመጣን በውጭ ምንዛሬ የመጣን ነዳጅ አይ ቲንክ ሰብሲዳይዝ ይደረጋል፣ ድጎማ አለው። ይሄን ነዳጅ የምታወጣበት መንገድ ካለ ወደ አሜሪካ ወስደ ብትሸጠው በዶላር በብር ገዝተ በዶላር ብትሸጠው ኢትዮጵያ ውስጥ እንግዲህ $1 180 ብር ነው። አሜሪካ ውስጥ ነዳጅ 1 ሊትር አይ ዶንት ኖ 4 ምናምን ነው። $1 ማለት ነው ኢትዮጵያ ውስጥ። ቆይ በብር የገዛኸውን አሜሪካ ወስደ በዶላር ስትሸጠው እኛ ጋር በብር $180 ማለት ነው። $1 ማለት ነው አሜሪካ እኛ ጋር በ180 ብር በብር ገዝተ አንዱ ሊትር አሜሪካ ጎረቤታችን ናት ትበልና አሜሪካ ላይ ደግሞ ወስደ ራሱን አንዱን ሊትር $5 ብትሸጠው ኢትዮጵያ ውስጥ ነዳጅ ርካሽ ስለመሆኑ ማሳያ ነው። አዎ $5 ስንት ነው በኢትዮጵያ? $5 ስትመነዝረው ወደ 600 የኢትዮጵያ ብር ማለት ነው። 600 የኢትዮጵያ ብር ማለት ነው። ኦኬ አሜሪካ ላይ ነዳጅ በዶላር ነው የምትገዛው። ኢትዮጵያ ደግሞ በመንግስት ድጎማ የገባ ነዳጅ ነው፣ ሰብሲዳይዝ ተደርጎ ነው። ይሄ ሰብሲዳይዝ የተደረገ ነዳጅ ለህብረተሰቡ ነው ጥቅም ላይ መዋል የሚገባው። ነገርኩ እኮ
ወደ ጎረቤት ይሄ የመንግስትን ገንዘብ ወይ የመንግስትን መላላትነት ያሳያል እንጂ በብር ገዝተማ በዶላር ከሸጥክማ እኮ ሌባንማ ከሀገር እንዲጠፋ እኮ አስፈላጊ ነው። ለምሳሌ አሁን እነ በረከት ገበሬ ነዳጅ ከመሃል ገዝተው በረከት ገበሬ አውቀይተው መሃል ከተማ ላይ ነው በቪዲዮ ስንቴን ያሳየዋችሁ ሞደፊክ ሰርተው በውጭ ምንዛሪ በሌለ በውጭ ምንዛሪ የመጣ ነዳጅ መሃል ከተማ ላይ አሁንም ላሳያችሁ ይችላሉ። ቆጣሪ አበጅተው መኪና አሰልፈው የሚቀዱ ሰዎችን አላያችሁ? ይሄን ማን ነው? ሌቦች አሉ። ሌባ በጉራንጉር በምናምን ነው እኮ መሃል ከተማ ላይ እኮ ህገወጥ እኮ ነው። ቴዲ እሱ ማን ናቸው እነዚህ ሰዎች? ይኸውልህ አሁን ለምሳሌ ጋምቤላ ብትሄድ 1 ሊትር 800 ብር ነው የሚሸጠው የወርቅ ቆፋሪዎች ጋር ገባ። ይሄ ኮንትሮባንድ ልትቀንስ ነው የምትችለው እንጂ ከውጭም ኮንትሮባንድ የሚገቡ እቃዎች አሉ። ከኢትዮጵያ ደግሞ ነዳጅ እንዳይለብህ በአንድ ወይ ሌላ መንገድ የመንግስትን ህጉን የመላላት ወይም ደግሞ እነዚህን ህገወጥ ሐላል የወጡ ህገወጥ በደንብ ነው ቁጥጥር ያንሳል እንጂ አዲስ ታይምስ ኢትዮጵያ ውስጥ ካሉት ዓለሞች በብልጽግና ምክንያት ነዳጅ ውድ አደረገ ብሎ የሚገለጽበት ጉዳይ አይደለም ልልህ ፈልጌ ነው። የተሻለ ነው እንደውም ከሌሎች ዓለማቶች የባህር በር ያላት ኤርትራ ከኛ በላይ ነው ውድ የምትሸጠው። የባህር በር ያላት ኬንያ ከኛ በላይ ነው። እኛ የባህር በር ሳይኖረን ለባህር በር ወደብ ክራይ ከፍለን አዲስ አበባ ተመቶ ግን ለዜጎች የሚሸጠው ከጎረቤት አገሮቻችን ዝቅተኛ ነው። አሁን ባለ የዓለም ገበያ አንድ ያልገባህ ነገር ይኸውልህ፣ እንደዛ አይደለም ካልኩሌሽን የሚሰራው። ከኢትዮጵያ ወስደ በኢትዮጵያ ብርና በኬንያ ሽልንግ መካከል ልዩነት አለ። በኢትዮጵያ ብር የገዛውን ነዳጅ የምታስወጣበት መንገድ ተመቻችቶልህ ኬንያ ላይ በሽልንግ ሸጠ ያን ሽልንግ ወደ ገንዘብ ቀይረ ድጋሚ ከኢትዮጵያ ማርኬት ላይ ከጅቡቲ ነዳጅ ገዝተ ኬንያ እየወሰድክ ብትሸጥ ኮማ በአንድ ጀንበር ሚሊዮነር ነው ቢሊዮነር ነው የምትሆነው። ይኸውልህ የኬንያን ሽልንግ ኬንያ ውስጥ መጠቀምና የአሜሪካንን ዶላር አሜሪካን ውስጥ መጠቀምና የአሜሪካንን ዶላር ኢትዮጵያ ውስጥ መጠቀም የተለያየ ነገር ነው። እኚህ ሰዎች ነዳጅ ከኢትዮጵያ ወስደው በህገወጥ መንገድ አውጥተው አሜሪካ ገበያ ላይ በዶላር ሸጠው ዶላሩን በብላክ መንዝረው ድጋሚ መጥተው ከኢትዮጵያ ይገዛሉ፣ አሜሪካ ላይ ይሸጣሉ። የሚያስተላልፉበት መንገድ ስላለ ይሄ በምንም ታምር የነዳጅ ዋጋኛ ጋር ቅናሽ ሌላው ሀገር ላይ ውድ ስለመሆኑ ማሳያ አይደለም። ህገወጥነት ወይም ደግሞ ህገወጥ ደላሎች ወይም ህገወጥ ነጋዴዎች ከስልጣን ላይ ካሉ ሰዎች ጋር ቁርኝነት ያላቸው ሰዎች እንደ ልብ የሚፈነጩበት መንገድ እንዳላቸው ማሳያ ነው። ይኸውልህ እኔ እኮ ከኢትዮጵያን ባይሄድ ኬንያ በራሷ ገዝታ ለዜጎቿ የምታቀርበው በዶላር ራሷ ኤርትራና ጅቡቲ ምንድነው ኬንያና ሶማሌ ገዝተው ለዜጎቻቸው እንደኛ የሚያስገቡት ከኛ በላይ ነው የሚያስገቡት ነው እያልኩ ያሉት። ማንም ሰርች ማድረግ ይችላል። ስለዚህ ይሄ ልክ ከዓለም የተለየ ኢትዮጵያ ዜጎቿ ላይ የነዳጅ ዋጋ እንደጫነች ተደርጎ በብልጽግና ዘመን እንዲሆነ ተብሎ ፕሮፓጋንዳ የሚሰራበት ጉዳይ አይደለም። ነዳጅ የዓለም ችግር ነው። አሜሪካ ሚኒሶታ 2.50 ነበረ ጦርነቱ ከመጀመሩ በፊት። ዛሬ 4.50 ነው የምንገዛው። ተመልከት፣ እጥፍ ነው የጨመረው። ይሄ ብልጽግና በፖለቲካ ውድቀት ያመጣ ነው ብለ ፕሮፓጋንዳ ልትሰራበት አይገባም። አንዴ ቃል ስለዚህ የኢትዮጵያ አሁን ባለ ተጨባጭ ሁኔታ ካሉት የጎረቤት ሀገሮች ማንም በሚመሰክር አይኔ አላየም መንግስትን ከጠላው ከመኮሰስ ከመሳደብ ከመጣጣል ውጪ ዛሬ የተገነባው በኢስት አፍሪካ ብቸኛው የ2026 ማሽኖች ዓለም ላይ ያሉት ተባለው ማሽን በራሷ ወጪ ያለ ብድር ያስመረቀችው ሆስፒታል
እሱ ብቻ እኮ ብልጽግናን የሚያኮራ ነው። ይሄንን እንኳን ማነቃለን። እንደዚህ የምን ማሽን ነው? የሕክምና ማሽኖች። ዛሬ የተመረቀውን ሆስፒታል አላየህም? እሺ፣ ጠቅላይ ሚኒስትሩ የመረቁትን። እሺ፣ በኢስት አፍሪካ የሌለ ሆስፒታል ነው። እሱማ ምን እኛ ሰፈርም የሆነ በሆነ ዋስ ሲሰራ መራቂዎቹ በኢስት አፍሪካ የሌለ ነው ይላሉ። ያውልህ ብልጽግና መሰረተ ድንጋይ ለምርጫ አያስቀምጥም። ብልጽግና መሰረተ ድንጋይ አስቀምጫለሁ ብሎ ቪዲዮ ሲሰራት አልታየም። ሪቫን ሲቆርጥ ነው የሚታየው። ይሄን ማለቅ ያስፈልጋል። ሁሌ ጥላቻ ብቻ አይምሮ ግተው በቃ መንግስት ስለምትጠላ አገር ላይ ያለ ነገር ሁሉ መጥፎ ነው ማለት የአይምሮ ህመም ነው የሚመስለኝ ለኔ። ምክንያቱም ብልጽግና ይሄዳል፣ የተሰራ መሰረተ ልማት ግን ለህዝብ ነው የሚቀረው። አንተ ነገ መንግስት ብትሆን አዲስ ታይምስ ነገ መንግስት ቢሆን የሰራውን ነገር ህዝብ እንደ ባደንቅለት ምን አይነት ስሜት ይሰማዋል? መንግስት ለመሆን አዲስ አበባ ሊገዛ አይደል ፓርቲ ያቋቋመው። ለአዲስ አበባ የተሰራ ነገር ሰይጣን ይስራ፣ ይሄ መልካም ነው፣ ይሄ ጎሏል፣ እኛ እናሟላለን መባል መለመድ አለበት። ቴዲ እሺ፣ መጨረሻ ላይ የተናገረው ንግግር በነገራችን ላይ አሁን ባለፉት 8 ዓመታት የሆነ ፕሮጀክት ተጀምሮ ዴሊቨር ሳይደረግ የተቋረጠ የምታውቁት ፕሮጀክት አለ? ካለ ኮመንት ላይ ጻፉልኝ። በተለይ አብይ ወደ ስልጣን ከመጣ በኋላ የሆነ ፕሮጀክት ተጀምሮ ሳያልቅ ወደ ሌላ ፕሮጀክት፣ ያኛው ሳያልቅ ወደ ሌላ ፕሮጀክት የተሄደበት ፕሮጀክቶች ካሉ ንገሩኝ። ወይስ የተጀመረ ሁሉ ሲጠናቀቅ ነው ያያችሁት? ፍርዱ ለእናንተ ልተው። አዲስ ታይምስ 6 ደቂቃ አለ። በፋኖና በሀገር መከላከያ ሰራዊት ላይ ፎከስ እያደረጋችሁ እሱ ላይ መለሳለሁ። ወደ ምርጫው ልሂድና በመጀመሪያ ደረጃ ፎር ዩር ኢንፎርሜሽን መስፍን ፈይሳ፣ አሁን እኔ ጋዝ ስላልኩኝ ጋዝ ላይ በጣም ስቲክ አደረክና ልክ ወስደው የሚሸጡት ቴዲኮ እየሳቀንም ኮንትሮባንድ ወስደው የሚሸጡት ማለት እኮ ማንም የህዝቡ እኮ ወይ አትራፊ ነጋዴ ያለ ወስደው የሚሸጠው እኮ የመንግስት ሰው ነው። ሌባ ነው እኮ ወስዶ የሚሸጠው ኮንትሮባንድ ወስዶ የሚሸጠው እና በዚህ ከመንግስት ጋር የሚሰሩ ሰዎች ነው። ቴዲ እንዳለው በርካሽ ይወስዳሉ፣ መንግስት ደግሞ ሰብስዳይድ ያደርጋል። ያንን ብርም አትሊስት የተወሰነ ያገኛሉ። ገብተዋል። በርካሽ ወስደው ሄደው ይሸጣሉ። በርካሽ አምጥተው ማለት ነው። ይሄ መኒ ላውንደሪንግ ነው። ወይንም በኢትዮጵያ በህዝብ ታክስ በሚከፈል ገንዘብ ላይ እነሱ ሌላ ትርፍ የሚሰሩ ሌቦች ናቸው። እነሱን እንደ ቁም ነገር መቁጠርህ እኔ አለማወቅ ነው የሚመስለኝ። ከዛ በተረፈ እንደው ፎር ዩር ኢንፎርሜሽን 1 ኪሎ ስጋ ኬንያ ውስጥ ስንት ብር መሰለ? ኬንያ ውስጥ 1 ኪሎ ስጋ እዚህ ጋር ሰርች እያደረኩልህ ነው። የት አለ? ይኸውልህ ኬንያ ውስጥ አንድ ፕሪሚየም ስጋ 450 እስከ 800 ብር ነው። ፕሪሚየሙ ስታንዳርድ ስጋ ስታንዳርድ ማለት ነው። ፕሪሚየሙ ደግሞ ከ1200 ብር ገብቷል። በጣም ጥሩ የሚባለው ማለት ነው። ኢትዮጵያ ውስጥ እኮ ስታንዳርድ ስጋ 5000 ብር ነው የሚሸጠው። የኬንያ ሽልንግ ነው ማወራለ። የኬንያ ሽልንግና ኢትዮጵያ ብርን እንደው እንደ ብር ውሰደው እና 5000 ብር ነው የሚጀምረው ኢትዮጵያ። አንድ ቁርጥ ስጋ ብትገዛ አንተ አሁን 1 ኪሎ ብትገዛ 5000 ብር ነው። 4000 ብር ነው የሚገዛው። የኑሮ ውድነቱን ማስተያየት ትችላለህ። ኬንያ ውስጥ አፓርትመንት ወይንም ሃውስ ሬንቲንግ ስንት እንደሆነ ታውቃለህ? የሚጀምረው የታለ? ይኸውልህ ማክሲመም ሬንታል ኦኬ ይኸውልህ $150 እስከ 350 ትከፍላለህ ኬንያ ውስጥ። ኢትዮጵያ የሚጀምረው $700 በዶላር በ700 ብር ነው የሚጀምረው ሬንት ዋን አፓርትመንት ማለት ነው። 50,000 30,000 ነው የሚለው። ይሄ እንደው ራፍሊ ዳታውን ነው የምነግርህ ያለሁት። የኑሮ ውድነት ሰውን አጉብጦታል። አንድ ልጅ ሲገጥም ነበረ ሰሞኑን ምን አለ? የኢትዮጵያ ህዝቦች በኑሮ ውድነት ቁልቁል እንድትዘግጡ በጦርነት የሚያልቅ ህዝብ ልጅ እንድታዋጡ አብይን ምረጡ ብልጽግናን ምረጡ እያለ ገጥሟል። እውነቱን ነው። በኑሮ ውድነት አንገት እንዲጎብጥ መነሳት እንዳትችል እንዳትበላ እንዳትጠጣ እና በኑሮ ውድነት እንድትሰቃይና የስቃይ ኑሮ እንድትኖር ብልጽግና መምረጥ ነው። በጦርነት ደግሞ በየጊዜ የሚለከሱ በጦርነት ልጅህን ደግሞ አዋጣ ይኸው እግሩ እንዲቆረጥና መልሶ ወጥቶ እንዲለምን ብልጽግናን መምረጥ። ብልጽግና አንድ ጥያቄ ላንሳልህ አንተ። ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ መጀመሪያ የገጠማቸው ጦርነት ነው አይደል?
ጦርነት አልገጠማቸው። መጀመሪያ ምንድን ነው የገጠማቸው? መጀመሪያማ ሁሉም ህዝብ ተቀበላቸው። ጦርነት አልገጠመም። ጠቅላይ ሚኒስትር ወደ ስልጣን ከመጡ በስንተኛ ዓመታቸው ውስጥ ነው ጦርነት ውስጥ የገቡት? 2018 ወደ ስልጣን መጣ በፈረንጆች። በ2020 ላይ ጦርነት ጀመረ። ከሁለት ዓመት በኋላ ራሱ ነው ጦርነት ይርስ ማለት ነው። ያ within 2 years within 2 years ገና የኢኮኖሚ ፖሊሲ እንኳን በአግባቡ ስታብሊሽ በማታደርግበት ወይም ደግሞ ቢሮ መግቢያና መውጫውን እንኳን ለመለየት በቅጡ በማታውቅበት ቦታ ላይ ነው በሁለት ዓመት ጦርነት ውስጥ የገባው አይደለ? ይሄ ጦርነት ደግሞ ቀላ ተተኩሳለ። ይሄ ቀላ ዶላር ነው። ኢንፍራስትራክቸር ያወድማል። ገበሬው እንዳርስ ያደርጋል። የዛ ውጤት ነው የኑሮ ውድነቱን። አሁን ለምሳሌ በሰሜኑ ጦርነት በነገራችን ላይ አሁን ንጹሐን ገፈት ቀማሽ ያደረገን እሱ ነው። የምንዋጋው ጦርነት መቀሌ ላይ የምትዋጋው ሞያሌ ላይ ያለውን ዋጋ ያስከፍለዋል። ይሄ ሳይድ ኢፌክት የለውም ወይም ደግሞ ይሄ ተጽዕኖ አላሰደረም ብለህ ታስባለህ? ቴዲ ጦርነቱ እኮ አልቆ 3 ዓመት ሆነው። ሳይድ ኢፌክት ሊኖረው ይችላል። ለምሳሌ እዳ ውስጥ እንገባለን እንጂ ጦርነቱ ዳይሬክትሊ አሁን ላለው ኑሮ ውድነት ዳይሬክት ኢፌክት የለውም። እኛ እዳ ሊታው ለምሳሌ ለጦርነቱ ትሪሊየን አውጥተን ከሆነ ያ ለኢትዮጵያ ሕዝብ እዳ ሆኖ ይቀመጣል እንጂ የዛን ጊዜ ሳፈር ልናደርግ እንችላለን ጦርነት በምናደርግበት ሰዓት ላይ። አሁን ጦርነት ከወጣን እኮ 3 ዓመት ሆኖናል። የኑሮ ውድነቱ ጦርነቱን አላመጣው። ኦነስትሊ የትኛውም የኢኮኖሚ ሰው ይሄን ሊነግር አይችልም። የኑሮ ውድነት የምትከተለው የኢኮኖሚ ፖሊሲ ነው ይሄን የሚያመጣው። እሺ አንተ ብትሆን የኑሮ ውድነቱ እንዴት ልትቀርፍ ትችላለህ? እኔ ፓርቲ አይደለሁም። እኔ አሁን ያለውን ነገር ምን መደረግ ነበረበት? ቴዲ ይኸውልህ እሱን የኢኮኖሚስቶች ሰው አምጥተህ በመጠየቅ ትችላለህ። ምን መንግስት ምን አይነት ፖሊሲ ቢከተል ነው የብር ግሽበቱን ማውረድ የሚችለው? እንደዚህ ነገሮች የኢኮኖሚ ሰዎች ይተንትኑት። ግን እኔ ጦርነት አንድ ሀገር ጦርነት ውስጥ ከገባች ኢኮኖሚዋ ይደቃል ይላሉ እኮ ማንኛውም ሰው። ለምሳሌ ይኸው አሜሪካን ሀገር አሁን እኮ ጦርነት ላይ ነው ያለችው። ብር እያወጣች ነው። አሜሪካ ብዙ ብር እያወጣች ነው። ጋዝ ተጨምሮ አሜሪካ ብዙ ዘርፋ የምታመጣበት ወርቅም ነዳጅም ተዘርፋለች። እቺ እንኳን ሀገር የታክስ ፔሩን መኒ ዌስት እያደረገች የኑሮ ውድነቱ ጫንቃውን ያጎበጠው ማህበረሰብ ተፈጥሯል። አንተም ያለበት ሀገር ላይ ነዳጅ ለምሳሌ በማታውቀው ጦርነት ዋጋ እየከፈልክ ነው። አሁን እዚህ ሀገር ላይ ዋጋ ጨምሯል እንጂ ኑሮ ውድነት በጣም አሰቃይቶን አይደለም ያለው። የጨመረ ዋጋ አለ ግን አፎርድ የምናደርገው ነው። ገብቷል። ለምሳሌ ምን ልበል፣ አሁን ጋዝ ቢጨምር፣ አሁን ለምሳሌ እኔ የምኖርበት ቦታ ላይ ጋዝ 3 ብር 4 ብር የነበረው አሁን ወደ 4 ብር ከ95 ብር ጋዝ የጨመረው ለምንድን ነው እኮ? በጦርነቱ ምክንያት ነው። እሱን ልነግርህ እኮ ነው። ኦኬ ጦርነት። ስለዚህ ጋዝ ዋጋ አንተ ጦርነቱ ከዚህ ቀደም ለ1 ሊትር ትከፍል የነበረውን 1 ብር ጨምሮብኝ ማለት ነው። 1 ብር ጨምሮብኝ የከፈልኩ ነው። ግን ኢንካም በዛው ደረጃ ጨምሯል። ነዳጅ ሲጨምር ኢንካሜ ሳይጨምር ያለውን የኑሮ ውድነት መቋቋም ብቻ ሳይሆን ሰርፕላስ ማድረግ እችላለሁ። ኦኬ እሱ ሲስተም ኦልሬዲ ስታብሊሽ ያደረገ ሲስተሙ ስለገባ ነው እንጂ ኤግዛክትሊ። አብይም ሲመጣ አሁን ወደ ጥያቄው እሺ ዴቨሎፕድ ካንትሪ እና ዴቨሎፒንግ ካንትሪ ወይም ደግሞ ያደጉ ሀገሮችና በማደግ ላይ ያሉ ወይም ደግሞ አንደር ፖቨርቲ ላይ የሚኖሩ ሀገራትን በአሜሪካ ሜዥርመንት አይደለም። አሜሪካ ላይ ዋርታይም ኢኮኖሚ ያላቸው እንዲህም ሆኖ ህዝቡ እኮ ምድር አንቀጥቅጥ ሰልፍ ሊወጣ በዝግጅት ላይ ነበር አይደለም። ምክንያቱም የኑሮ ውድነቱን እየጨመረበት ስለመጣ መቋቋም ስለተሳ ነው። አሁን በኢትዮጵያ ደረጃ ላይ እንምጣ። ኢትዮጵያ በምታክል ከድህነት ወለል በታች የሚኖር ህዝብ ያላት ሀገር ላይ እዚህ ላይ ጦርነት ስትገባ ምንድን ነው ኤክስፔክት የምታደርገው? ብልጽግና በጦርነት አይደለም ብር እያጠፋ ያለው። ከጦርነቱ በላይ በኮሪደር ልማት ብሎ እኮ ስንትና ስንት ትሪሊየን የኢትዮጵያ ብር እያጠፋ ነው። በ200 በ300 የሚሆን ሚሊዮን ዶላር እያጠፋ ነው። ይሄ ሰውዬ ቢሊዮን ዶላር እያጠፋ ነው። $100 ቢሊዮን የሚሆን ለኮሪደር ልማት ብሎ ፕራዮሪታይዝ የማይደረግ ማለት ነው። የኑሮን ይሄንን የገንዘብ የመግዛት አቅም ዋጋ የመቀነስ ኢኮኖሚውን የማረጋጋት ፖሊሲዎች እንደመከተል ይልቅ ብልጭልጭ ፕሮጀክት እያደረገ እኮ $100 ቢሊዮን የሚያወጣ መንግስት እኮ ነው ያለው። እና የምታወራው ቴዲ ምንም አይገናኝም። ስለ ጦርነት ከጦርነት በላይ እነዚህ ብልጭልጭ ፕሮጀክቶችን ይኸውልህ ህዝብን በኢኮኖሚ የሚጠቀም ህዝብን ስራ የሚቀጥር
ፕሮጀክቶችን እየከፈተ እኮ አይደለም። ይሄ አስፋልት ላይ ላይት እየተከለ መሬት እየጠረገ ፓርክ እየሰራ አንድ ሰው አውዳሚ ነው አይደለም? ምኑ እኔ ስለ ጦርነት አውዳሚ አይደለም አልኩ እኮ። ከዛ በላይ ጦርነት አውዳሚ ነው። የሀገርን ኢኮኖሚ ይጎዳል አይደል? በደንብ ይጎዳል። ኢኮኖሚ አይጎዳም ያለው እያንዳንዱ የምትተኩሰው ቀላ ዶላር ነው። እያንዳንዱ የምትከሳው መሳሪያ ዶላር ነው አይደል? ኤግዛክትሊ እሱን እኮ ጦርነት አውዳሚ ነው፣ ኢኮኖሚን ይበላል። ልክ ነው። እሱ እኮ እንትን አላልኩኝም፣ እሱን አልካድኩኝም። ግን አብይ አህመድ አሁን ጦርነቱ የኑሮ ውድነት የመጣው ጦርነቱ ውስጥ ስላለን አይደለም። ጦርነቱ ካቆመ 3 ዓመት ነው። 3 ዓመት ውስጥ እኮ ምንም አይነት ኑሮ እየጨመረ ሄደ እንጂ እየቀነሰ እየተስተካከለ አይደለም። ጦርነትም ስንኖር ኑሮ እየጨመረ ነበር። ጦርነት መች ቆመ? ወለጋ ውስጥ ተኩስ አለ፣ እንደገና ፋኖ ውስጥ ተኩስ አለ። ጦርነት ቆሟል እንዴ? አለ ለስላክ ይሄ ምንድን ነው የሚባለው? ይሄ ኮንቬንሽን ዋር የለንም ቴዲ ታውቃለህ። ኮንቬንሽናል ዋር ማለት ከወያኔ ጋር የተደረገው ነው። ያለማቋረጥ ለአመታት የተደረገ ለ8 ወር ለ1 ዓመት የተደረገው ቀን በቀን ባትል ያለው እሱ ከወያኔ ጋር የተደረገ ነው እንጂ እንደ ይሄ አምቡሽ የሆነ የደፈጣ ውጊያ ከፋኖ ጋርና የፋኖ ትግል በኮንቬንሽናል አይደለም። ይሄ እነሱ ያውቃሉ። ኮንቬንሽናል ጦርነት አይደረግም። ሸኔም ኮንቬንሽናል ጦርነት እያደረገ አይደለም። ባይዘው የፋኖን ትግል ደግሞ የምታቀሉ አይደለም። እንደዛም ሆኖ እኮ የደፈጣ ውጊያ አድርጎ ጀነራል ሁሉ የሚገልበት ሁኔታ ነው። ጀነራሉን ሸኝቶት የለ ትናንትና ማየት ትችላለህ እኮ የሞተ ጀነራል አለ እኮ ወለጋ ላይ ለዛው። እሺ አንዴ ቃል ስለዚህ ፋኖንም መናቅ አይቻልም። ግን ዋናው ነገር ምን መሰለ ይሄ ስርዓት ምንድነው ያስተካከለው? እስኪ ለኢትዮጵያ መጥቶ ያደረገው ነገር አሁን ትምህርት ቤት ሰርቷል፣ እንደዚህ የሚባል ሕክምና ሰርቷል፣ ከዓለም አንደኛ ከአፍሪካ አንደኛ። ህዝቡን በኑሮ የሚበላው አሳጥተው የጸጥታ ችግር አምጥተህበት ወጥቼ በሰላም መግባቱን ማያቀዝ ገና ለገና ትምህርት ቤት ከዓለም አንደኛ አርቲፊሻል ኢንተለጀንት እዚህ ደርሻለሁ ይላል። ከዓለም አንደኛ ላይብረሪ ከፍቼላለሁ ይላል። ሆስፒታል ከፍቼላለሁ ይላል። እንደዚህ አይነት ጨዋታማ ምንም አይሰራም። የሚሰራው ምንድነው? በተጨባጭ የህዝቡን በኑሮ ላይ ለውጥ ስታመጣ፣ ለምሳሌ ህዝቡ አፎርደቢሊቲው ዳቦ ገዝቶ መብላት የሚችልበት፣ ቆይ ልጨርስ ይችን ቴዲ። ዳቦ ገዝቶ መብላት እንጀራ ገዝቶ መብላት ይችላል ኢትዮጵያ ህዝብ። ትናንት ከነበረው አትሊስት ዛሬ ባለው በኑሮ ውድነት መብላት ይችላል። እንደዛ እኮ እየሆነ አይደለም እኮ ያለው ቴዲ። ቶና ስጋ ቴዲ ይሄን ብዬ ላቁም። አንድ ዶክተር 15 ሺህ ብር ነው የሚከፈለው ኢትዮጵያ ውስጥ። አንድ ዶክተር ወይም 20 ሺህ ብር ነው የሚከፈለው። 20 ሺህ ብር የሚከፈለው ዶክተር ለቤተሰቡ ስጋ ልግዛ ቢል በወር አንዴ መብላት አይችልም። አይደለም 3 ኪሎ ስጋ ቢገዛ 15 ሺህ ብር ከፈለ ማለት። አዲስ ሁለት ናቸው። መስፍን ፈይሳ ሮቢ ከባላንጣ ለተነሳው ሀሳብ ምንድነው የምትመልሰው? እኔ ከዚህ በኋላ 8 ሰው ቀጥል። አዲስ አድማስ ኢትዮጵያ ማለት አዲስ አበባ ናት ለሱ። አዲስ ታይምስ ጋዜጣው አረከው እንዴ? አዲስ አድማስ የምትለው አዲስ ታይምስ ነው ስሙ። አዲስ ታይምስ ነው። እሺ ያው ነው፣ ጋዜጣም ነው። ታመት በትግል አብራችሁ ኖራችሁ አዲስ አድማስ ነው። ያው ለሱ ኢትዮጵያ ማለት አዲስ አበባ ከተማ ናት። ባሌ ሂድና ቤት ተከራይ ወዳጄ ሮቤ ባሌ በ500 ብር ምን የመሰለ ቤት ትከራያለህ። አዳማ ሙሉ ግቢ 8,000 ብር ነው ሙሉ ግቢ 100 ኪሎ ሜትር ናት። ስጋ ባሌ ሂድ ኪሎ በ600 በ500 ትበላለህ። አሁን ኬንያ ጥሬ በልታ ነው የኬንያ ህዝብ ስጋ። ኢትዮጵያ ጥሬ ስጋ በልታ ነን እኛ። ስለዚህ የከተማ የአዲስ አበባ ከተማ ነዋሪ ስጋ መብላት ከፈለገ ወደ ባሌ ይሄድ ነው እያልክ ያለው አይደለም። ኢትዮጵያን ስንስል የሆነ ካሊፎርኒያ የሚኖር ሰው ቤት ስንት ነው የሚከራየው? እኔ ሚኒሶታ ስመጣ አንድ ክፍል ቤት በ800 ነበር የምከራየው። አሁን 1300 ነው የምከፍለው። የት ነው በ250,000 በኢትዮጵያ ብር እኮ ነው እየከፈልኩ የምኖረው። ስናነጻጽር ኢትዮጵያ ውስጥ ያለ የኑሮ ውድነትና የዓለምን ያደጉ አገሮችን አምጥተን ከኢትዮጵያ ጋር አንድ ላይ ለማድረግ ስንፈልግ አብይ አህመድ
ኢትዮጵያን መስርቶ ኢትዮጵያን ለዘላለም የመራ አድርጋችሁ አጽያቱ ሙሉ ለአብይ ለመስጠት የሚደረገው ጥረት የመበለጥ ጭንቅላት ነው። አንደኛ ሰላም የለም ይላሉ። ሰላም ካሌለ ሰላም የሚያሳጡትን መንገድ እየዘጉ ኢኮኖሚ እንዳይንቀሳቀስ ትራንስፖርቶች አሳልጦ ቶሎ ለህዝብ ጥያቄ ማንሳል። እሺ ጥያቄ ላንሳለ። የኑሮ ውድነት እንዳለ ታምናለህ አይደል? አላው ዓለም ላይ ነው ያለው። ቴንክ ዩ። የኑሮ ውድነት ባለበት ሀገር ላይ በቢሊየን ብሮችን እያወጣ የፖለቲከኛ ቢሮ ማስዋብ ተገቢ ነው ብለህ ታስባለህ? የፖለቲከኛ ቢሮ ማለት ለምሳሌ የአዲስ አበባ ከተማ ከንቲባ ቢሊየን ብሮች ነው ወጥቶ የታደሰው። ሁሉም የክልል ባለስልጣን ቢሮዎቻቸውን አስውበዋል፣ ረብጣ ገንዘብ እያፈሰሱ። ፌር ነው ብለህ ታስባለህ? ይኸውልህ ቴዲ፣ የተመቻቸ ዘመኑን ያዋጀ ቴክኖሎጂ አሁን የድሮ ቢሮ ህንፃዎች ኦልድ ህንፃዎች ናቸው። ቴክኖሎጂ ያልተገጠመላቸው። አሁን ጊዜው ደግሞ የቴክኖሎጂ ጊዜ ነው። ከወረቀት ነፃ የሆነ አገልግሎት ለመስጠት ነው ቢሮዎች እየለፉ ያሉት። ስለዚህ የኦንላይን ስራ ለመስራት ቢሮ ስታድስ እነዚህን አስፈላጊ የሆኑ መሰረተ ልማቶችን መዘርጋት አለበት። ያን ስትዘረጋ ደግሞ ቤቶቹ መታደስ አለባቸው። ጽዱ አካባቢ የሚሰራ ሰራተኛና ቆሻሻ ቤት ውስጥ ቁጭ ብሎ የሚሰራው አንደበቱ ራሱ በጽዱ አካባቢ ያደገ ሕፃንና ቆሻሻ ሲያቦካ ያደገ ሕፃን እኩል አያስብም። ስለዚህ ቢሮ ማጽዳት ጥሩ አገልግሎት ለመስጠት ከሚደረግባቸው ሁኔታዎች ውስጥ ምቹ የሰራተኛ ሰፈር ማመቻቸት የተሻለ አገልግሎት ለማሳለጥ ይጠቅማል እንጂ ከተያዘላቸው ባጀት ውጪ ቢሮ ከተያዘላቸው ዱሮ እኮ ቴዲ ባጀት ይሰረቃል። አሁን ችግሩ ባጀት ስለማይሰረቅ ይሄን ለምን ሰራችሁ ብልጭልጭ ለምን ሰራችሁ ምናምን ለምን ሰራችሁ ይላሉ እንጂ ለይሄ ሳይሰራ ሰረቃችሁ የሚል የለም። የብልጽግና ደግነቱ ደስ የሚል ቅድሚያ እኔ እንጀራ ሳልበላ ለምንድነው አዲስ አበባ ውስጥ መንገድ አስፍተ እግረኛ የሚጓዝበት ሳይክል የሚነዳበት ወጣቶች ስፖርት የሚጫወቱበት የሚዝናኑበት ለምንድነው? ይሄ እኔ ልብላ ልጆቼ በድላቸው ያድጋሉ የሚሉ ጭንቅላቶች ናቸው። እኔ ጥያቄ ስጠይቃችሁ እናንተ በፈለጋችሁት መንገድ የመመለስ መብታችሁ የተጠበቀ ነው። እኔ ለምን እንዲመልስ አይደለም። እሺ ከእናንተ የሚጠበቀው መመለስ ነው፣ ከኔ የሚጠበቀው መጠየቅ ነው። ችግር የለም። በቅርቡ ሪፖርተር ባወጣው ዘገባ 98 ቢሊዮን ብር የመንግስት ሰዎች ከአርቲስቶች ጋር በመመሳጠር የመንግስት በጀት ጉድለት እንዳስከተሉ ታውቃለህ? ፌደራል ፖሊስ ማስተካከያ አድርጓል። ለሪፖርተር 98 ቢሊዮን የነበረው ወደ 78 ቢሊዮን አወርዶታል። 20 ቢሊዮን ዶላር ብር ነው የቀየረው። እሺ 78 ቢሊዮን በሚለው ልሰጥ 78 ቢሊዮን ብር በዚህ ደረጃ እንግዲህ የህዳሴ ግድብ ግንባታ እንኳን ሲጀመር 80 ቢሊዮን ብር ነው የሚያስፈልገው ተብሎ ነው የተጀመረው፣ 5 ቢሊዮን ዶላር። በዚህ ደረጃ ኃላፊነት በጎደለው መንገድ በግዴለሽነት የመንግስት ሰዎች ከታዋቂ ሰዎች ጋር ገንዘቡን እንደፈለጉ ሲጫወቱበት፣ በጎን ደግሞ ማህበረሰቡ በኑሮ ውድነት ትከሻው ሲጎብጥ፣ ይህ ነገር እንዴት ነው? ከጦርነቱ ጎን ለጎን ለጦርነቱ ለእናንተ ፌርነስ የጦርነቱን ጉዳይ አንስቻለሁ። ከጦርነቱ በመለስሳ የመንግስት ሰዎች ራሳቸው እያደረጉት ያሉት ነገር ጤነኛ ነው ብለህ ታስባለህ? ሌብነቱን ጤነኛ ነው ብዬ አላስብም። ነገር ግን ሌባ ማህበረሰብ እስከሚቀየር ድረስ ስርዓት ብትቀይር ሌባ ይጠፋል ማለት አይደለም። ሌባ እኮ ከህዝብ ውስጥ ነው የወጣው። እኔና አንተ የኔና አንተ ወንድሞች እህቶች ናቸው እኮ የሚሰርቁት፣ አገራቸውን የሚሰርቁት። ከውጪ የመጣ ሌባ አይደለም እኮ አገር የሚሰርቀው። ሌባ አስተሳሰብ አብይ ያመነጨው አይደለም። ሲስተም ወደ መዘርጋት ከሰዎች ንክኪ የሆነ ሲስተሞችን ወደ ማሳደግ እንጂ ማህበረሰባችን የሌብነት ባህሪ የኛ ወንድሞች የኛ እህቶች የኛው ዘመዶች ናቸው የሚሰርቁት። ሌባ አስተሳሰብ ሌብነትን የምታስቀረው ሲስተም በማሳደግ ነው።
ሌቦችን የምትቆጣጠርበት። ይሄ ደግሞ ኤአይ ቴክኖሎጂ ይለናል አዲስ ታይምስ። ቴክኖሎጂ ሌባ እንዲይዝ እኮ ነው። ከሰው ንክኪ የወጣ መረጃ ቁጥጥር ያለው ለመስራት ቴክኖሎጂ ይደግ ሲባል ኤአይ ሰራ፣ አርቲፊሻል ኢንተለጀንስ ሰራ ብሎ ያጣጥሏሉ፣ ሌብነት ለመስረቅ ስለሚፈልጉ። ለዚህ እኮ ዲጂታል አይዲ እያንዳንዱ ባንክ ውስጥ አስይዙ ሲባል ምን ብለው ካምፔን አረጉና አዲስ ታይምስ ፋኖንና የመንግስት የሚፈልጋቸውን ለመቆጣጠር ስለሚፈልግ ነው አሉ። ሌባን ለመያዝ አይደለም የተባለው። ፋይዳ አይዲ እንደ ካናዳ እንደምትኖረው አሜሪካ ስኖር ሶሻል ሲኩሪቲ እንዳለኝ አንድ ቦታ የሆነ ነገር ስትሰራ ያን ሶሻል ሲኩሪቲ ሳታስገባ ምንም ማንቀሳቀስ አትችልም። ኢትዮጵያ ውስጥም ፋይዳ አይዲ ሌቦችን የሚይዝበት ነው። ለዚህ ነው ባንክ ሌብነት ለማቆም በአስቸጋይ ፋይዳ አይዲያችሁ ነው ባንክ ውስጥ አንድ ሰው እኮ ቴዲ ኢትዮጵያ ውስጥ 8 መታወቂያ በስምንት ሰው አለው። ይሄ አብይ ያመጣው ችግር ሳይሆን ሌብነቱ ከስር ያደገ ማንነት ነው ቴዲ። እሺ በነገራችን ላይ ሲስተሙን ማዘመን ላልከው ነገር ያው እሱ በአግባቡ ተግባራዊ ከሆነ በተለይ ባለስልጣን ከባለ ጉዳይ ጋር የማይገናኝበት ነገር የሚፈጠር ከሆነ ቴክኖሎጂው በጣም ይበል የሚያሳይ ነው። እንደዛ የሚቻል ከሆነ ማለት ነው። አሁን ማንኛውም ባለስልጣን በእጅ ነው በእግር ነው የመጣው እያለ እንደፈለገ ባለ ጉዳይን ገንዘብ እየጠየቀ እየዘረፈ በአንድ ጀንበር አንዳንዱ ሚሊዮነር ሆኖ የሚያድርበት ከተማ እየተፈጠረ ያን የሚያስቀር ሆኖ ከተገኘ ይበል የሚያሳይ ነው። ሲስተም ለአንድ ሀገር ወሳኝ ነው። እሺ የመጨረሻ ዙር ላይ ነው የምንገኘው። ነገ ስለምገባ በሰፊው እንሄድበታለን። ቀደም ሲል በማህበራዊ ጉዳይ መጡ ሰዎች ናቸው የአየር ሰዓቱን የወሰዱት። ነገ በዚህ ጉዳይ ላይ እና ተያያዥ ጉዳዮች ላይ እንደምናወራ ታሳቢ በማድረግ ያልገባችሁም ሰዎች እንደዚሁ እዚህ ላይ 3 ሰው ጨምረን ነገ እንወያያለን። ለዙፋን እድል ልስጥና ከዙፋን በኋላ አዲስ ታይምስ፣ ከዛ የመጨረሻውን መስፍን ፈይሳ ሮቢ ይናገርና እንሰነባበታለን። ዙፋናችን እሺ ምን ትላለህ? ሰላም ቴዲ፣ እንዴት ነው ወንድም? አለ ሁሉ ሰላም ነው? አለው እግዚአብሔር ይመስገን። እግዚአብሔር ይመስገን። አይ እኔ በፊት ስታወያይ ከታች ሆኜ ስሰማ አንዳንድ ጊዜ የተሳሳቱ መረጃዎች ሲሰጡ ማስረጃ ብለህ ተጠይቅ ነበረ። መረጃና ማስረጃ ብለህ እንግዲህ በኔ ብቃ አሁን የተናገረውን ነገር ባሌ ላይ 600 ብር ስጋ ኪሎ ይሸጣል ሲባል እኔ አፈርኩ። ቴዲ እዚህ ጋር ማስተካከያ አለኝ። ቆይ አንዴ በሚቀጥለው በአንተ ዙር ነው የምታስተካክለው። ስድብ ከሆነ ብቻ አይደለም። ስድብ ነው የሰደበኝ። አንዴ ችግር የለውም። ስድብ እኮ ነው የሰደበኝ። ምን አለ? በእኔ ብቃ ብሎ ነው የጠራኝ። እኔ ደግሞ ህዝብ ነው ያስተማኝ። ባለፈም እንደዚህ ሰድቦኝ እኔን አባረርከኝ። እሱን እኔ ኮራበታለሁ። እሱ ነገር አልገባኝም ነበር። ኦኬ እኔ አሁን በእኔ ብቃ ስትል ሌላ ነገር ነው መሰለኝ። አሁን ገባኝ። ኦኬ እሱን አይነት ሰዎችን ያስተማርኩት ወገን የሚገሉት። አንዴ ጋይስ፣ እኔ ሰላማዊ ውይይት ነው የኔ ቤተሰቦች ማድመጥ የሚፈልጉት። ምለውን ነገር መስማት አለባችሁ። ካልሆነ ቤቴን ለመመጥመጥ እኩይ ዓላማ ይዛችሁ እንደመጣችሁ ነው ማስቡ። እርምጃ አስቸጋሪ ይሆናል። ያስተካክላል። እንደሰለጠነ ሰው እናወራለን። ዙፋን ይናገር። ስድብ ነው ወይ የሚለውን ነገር እስኪ ቆይ ልመርምረው። መጀመሪያ የተናገረው ስድብ ነው የሚለውን ነገር ልስማ። ስድብ ከሆነ አስቆመዋለሁ። ስድብ ካልሆነ ደግሞ ይቀጥላል። ችግር የለውም። አካሄድ ያልከውን ግን ተቀብያለሁ። እሺ ዙፋናችን ቀጥል። እሺ እና እኔ ምን ለማለት ፈልጌ ነው ቴዲ፣ ከፈለክ አይ ቲንክ እዚህኛው ሞባይል ላይ ስለሆነ እንጂ በቅርብ ከኮፈሌ ጀምሮ ከሻሸመኔ ጀምሮ ኮፈሌ፣ አዳባ፣ ዶዶላ እንግዶች ስለነበሩኝ እንግዶቼ የኢትዮጵያን ስጋ አመጋገብ በተለይ ሽክላ ጥብስ የሚባለውን ነገር እንዲበሉ ጋብዘናቸው፣ ያው ግዴታ ስላለብን ማለት ነው ስለምንጋብዛቸው በትንሹ ከ3000 ብር ያነሰ አይደለም፣ ከ3000 ብር ያላነሰ ኪሎ ስጋ እየተሸጠ አዲስ አበባ ላይ ልዩነቱ የ1000 ብር የ1500 ብር ሊሆን ይችላል እንደየአካባቢው ስትሄድ።
ስለዚህ አንዳንድ ጊዜ እንደው የምንናገረው ሰውስ ምን ይላል የሚለውን ነገር ወይስ አጠቃላይ ብልጽግና ፓርቲዎች ቁጥር አይችሉም? እኔ ግራ ይገባኛል። እንዴት ነው የቁጥር መዛባትን ያመጣል? አሁን ቴዲ በ3000 እና በ600 ብር የ2400 ብር ለውጣል። ትክክል ነው። ኢትዮጵያ ውስጥ ስጋ በሎች ነን። ስጋ የሚበላ ህዝብ ነው ያለው። ግን አንዳንድ ጊዜ መረጃ ስንሰጥ ጥሩ ነው እላለሁ። ሁለተኛ አብይ አይደለም ሌብነትን ያመጣው ለሚባለው ቴዲ መረጃ ይኖርሃል። ዘመን ባንክ ሲሰራ 1.7 ቢሊዮን ብር ነው ያወጣው። መረጃው በእርግጠኝነት አለህ። የወይዘሮ አዳነች አቤቤ ቢሮ ደግሞ ሲሰራ 2 ቢሊዮን ብር ነው የወጣው። ቢሮአቸው ሲታደስ ነው ሲሰራ ሳይሆን ቢሮአቸው ሲታደስ የአዳነች አቤቤ ቢሮ ሲታደስ 2 ቢሊዮን ነው የወጣው። ስለዚህ ይሄ ነገር እንዴት ነው? ዘራፊው ማን ነው? አዘራፊው ማን ነው? ሄዶ የሆነ ማህበረሰብ አለ። ያ ማህበረሰብ ሲናገር እንግዲህ መቼም ሪከርድህን አውጥተው የሆነ ማህበረሰብ አለ የሚዘርፍ። የትኛው ማህበረሰብ? የሰፍ ኮርስ ጥሩ ነው አሁን መናገርህ። ጊዜ ሰጠኝ ብለው ጊዜውን ተጠቅመው ጊዜያችን የኛ ነው ብሎ የሚዘርፉ ማህበረሰቦች አሉ። አዎ ታንኪዩ። ይሄንን ከአንተ አፍ ከብልጽግና ፓርቲ ደጋፊ ይሄንን በመስማታችን we are very happy for that። ስለዚህ ቴዲ ለምን እኔ ሳቅህ መረጃ ማስረጃ አለበለዚያ ያለ መረጃ አታውሩ ትላለህና እባክህን በጨዋነት የምጠይቀው 600 ብር የበላበትን መረጃ ያሳይ ለዚህ ህዝብ። አለበለዚያ ውሸት ነው ብልጽግና ፓርቲዎች ይዋሻሉ በሚለው ብናልፍላለው። እቺ ነች የኔ አስተያየት። ባለፈው የወንድማችን ቃል የገባሁትን አስገብቻለሁ። ደረሰኙ ሲልኩልኝ እልክልሃለሁ ቴዲ። ታንኪ ሶ ማች። ቴንክ ዩ ዙፋናችን፣ እግዚአብሔር ያክብርልን። በመልካም ነገሮች የሚሳተፍ ወንድማችን ነው። አርቲስት ሄኖክ ወንድሙ እዚህ መጥቶ ነበረ። በነገራችን ላይ ያስገባችሁ በዶላር በዜል ደረሰኙን ላኩልኝ። ቃል የተገባውና እስካሁን የገባው $1000 ምናምን ነው። 1300 ቃል የተገባው ወደ 3000 ከምናምን ነው። ያስገባችሁ ሰዎች ካላችሁ ደረሰኙን እንትልኩልኝ ይሁን። ከዛ መጨረሻ ላይ ፋይናላይዝ አድርጌ የተሰበሰበውን ነግራችኋለሁ። ከዛ ባሻገር ፖለቲከኞች ፖለቲካ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል ብቻ ነው እውነት። በሚሰጣችሁ ደቂቃ ውሸት እየበረዛችሁ ምናምን የመናገር መብታችሁ የተጠበቀ ነው። እኔ ጥያቄ ነው የምጠይቃችሁ። የመዋሸት መብት አላችሁ። ውሸት ነው ብላችሁ ካመናችሁ እናንተ ናችሁ አድመጣችሁ ማጋለጥ ያለባችሁ። ይሄን ኬታ መጣ ውሸታም እየቀጠፍክ ነው ምናምን ማለት ያለባችሁ። እያንዳንዱ ንግሮቻችሁን እኔ ፋክት ቼክ ላደርግ አልችልም እና እሱን ከግምት እንድታስገቡልኝ በማለት ነው። ካልተባነነ ሊሸውድ ይችላል። ያ የፖለቲከኛ ባህሪ ነው እና እናንተም እንደዛው ፖለቲካ እንደዛ ነው የሚሰራውና ግን አድምጣችሁ በሚሰጣችሁ ደቂቃ ላይ ማጋለጥም ውሸት መሆኑን ማሳወቅ ያለባችሁ እናንተ ናችሁ ለማለት ያ ነው። እሺ አዲስ ታይምሳችን 6 ደቂቃ አለው ወንድሜ። ኦኬ በጣም አመሰግናለሁ። ቶሎ ልበልና ያው መስፍን ፈይሳ እንግዲህ እኔ ሚኒሶታ 1500 ብር ነው የምከፍለው ብለዋል። አዲስ አበባ እኮ 1500 ብር ቤት አታገኝም። በዶላር ነው ማውራለሁ። ጥሩ ቤት አዲስ አበባ ውስጥ አታገኝም። ዳስ ዘ ፕሮብለም። አዲስ አበባ ውስጥ 1500 ብር ብትከፍል 30-40 ሺህ ብር ማለት እኮ 1500 ብር ማለት 50 ሺህ ብር ከከፈልክ እኮ 1000 ብር ማለት በኢትዮጵያ 50 ሺህ ብር ነው አይደል ቴዲ? 60 ሺህ ብር 50 ሺህ ብር ማለት ነው በዶላር ራሱ ወደኔ ስለዚህ አዲስ አበባ እኮ ከኒውዮርክ እና ከእንትን እየበለጠ ነው። እሺ ድንቢ ላይክ ዳት። ለምንድን ነው እንደዛ የሆነው? ይሄ በቃ ሆን ተብሎ የተደረገ የኢኮኖሚ ፖሊሲ ነው። የመሀል ሀገሩን ሰው ማማረር ያስፈልጋል። ከመሀር ማፈናቀል ያስፈልጋል። በኑሮ ውድነት ማሰቃየት ያስፈልጋል። በታክስ ማሰቃየት ያስፈልጋል። ብዙ ታክስ ነው የሚከፍለው ህዝቡ። ነጋዴው በየደቂቃው እያመጡ የመሬት የምናምን ታክስ ይጭኑበታል። ብዙ አይነት ታክስ ነው። ማማረር ነው ሰውን የተያዘው። ባይዘው ሆን ተብሎ ወይ ፖሊሲ ነው። የብልጽግና ፖሊሲ ህዝብን ማሰቃየት፣ ታክስ መጨመር፣ ኑሮ ማስወደድ የብልጽግና መገለጫ ፖሊሲው ነው። ባይዘው የመሀል ያለውን ሰው አንተ እንዳልከው ዳር ማስወጣት ይፈልጋል። ስፍራውን ለቆ እንዲወጣ ይፈልጋል። አንድ ቤቱን በልማት ሰበብ ያፈርስበታል። 2 በታክስ በምናምን ያማረረዋል። የት ይሄድ ያ ህዝብ? ያደገበት ሀገር ላይ የት ሄዶ ይኑር ነው አሁን ጥያቄው። አየህ ይሄ ፖሊሲ ነው። ፖሊሲ ባይዘው ቴዲ ታውቃለህ፣ ፖሊሲ ነው።
አንድ መንግስት ህዝብ እንዲኖር ከፈለገ ጥሩ ፖሊሲ ያወጣል፣ ለህዝብ የሚሰራ ፖሊሲ ያወጣል፣ ህዝብን ያማከለ ፖሊሲ ያወጣል፣ ፍትሃዊ ፖሊሲ ያወጣል። ብልጽግና ፍትሃዊ ፖሊሲ አይደለም ለህዝብ እያወጣ ያለው ራሱን የሚጠቅም እግዚአብሔር ያሳይ። አሁን ቴዲ ጥሩ ነገር አነስ 2 ቢሊዮን ብር አሁን ወንድማችን የነበረው ልጅ 2 ቢሊዮን ብር ለአዲስ አበባ መዘጋጃ ቤት 1 ምናምን ብር ለዘመን ባንክ አለ። ለሁሉም መስሪያ ቤቶች የወጣው ብር እኮ ቢታይ 10 አባይ ይሰራል ማለት ነው። 20 አባይ ይገነባል ማለት ነው። ብልጽግና ማለት ሌባ ዘራፊ ቡድን ማለት ነው። አጭበርባሪ ቡድን ነው። ለምንድን ነው በልማት በእደሳ ስበብ ያወጣቸው ቢሊዮኖች 100 ቢሊዮኖች የኢትዮጵያ ብሮች ጥቂቶችን ሀብታም የሚያደርግ ፕሮጀክት እየቀረጸ ነው። ሌሎቹን ደግሞ ህዝብ ታክስ የሚከፍለውን ደግሞ መዝረፊያ ነው። ገብቷል? እንዲህ ነው እያንዳንዱ ልማት የሚፈልገውን ሰው ለመጥቀም የሚያደርገው ፖሊሲ ነው። ሌሎቹን ደግሞ ድሃ ለማድረግ የሚሰራበት መንገድ ነው። ይሄንን ደንቆሮ ብቻ ነው ዝም ብሎ የሚቀበለው። የሚያስብ ሰው ይጠይቃል፣ የሚደረገውን ያያል። ይሄ ነው ኢትዮጵያ ውስጥ የተደረገ ያለውና ብልጽግና ጦርነት ይከፍታል፣ ህዝብ በጦርነት ይጨርሳል። ኑሮ ያስወድዳል፣ ህዝብን በኑሮ ውድነት ይገርፋል። ሰላም አያስከብርም። እኔ የሰፈራችሁ ጠባቂ አይደለሁም ይላል ጠቅላይ ሚኒስትሩ በአደባባይ ወጥቶ። እየሞትን ነው፣ እየታሰርን ነው፣ መንገድ ላይ እየታገትን ነው፣ ሹፌሮች እየተገደሉ ነው ሲባል ምንድነው የሚባለው? እኔ የቀበሌ ጠባቂ አይደለሁም ነው የሚለው ጠቅላይ ሚኒስትሩ። ለምንድነው እስኪ እገታውን ነው እስኪ ፋኖ ምናምን ይላል። ፋኖ አሁን ነው የመጣው። እገታ ከአዲስ አበባ የሚሄዱ ፖሊሶች ቴዲ አትግደሉን እያሉ ቪዲዮ አላየም ቴዲ? አትግደሉን፣ ህዝቡ እያለቀሰ ነው። መቼ ነው ሰላም የሚያስከብረው? እና ብልጽግናን የኢትዮጵያ ህዝብ የሚመርጠው ምንድነው? መገደሌ ይቀጥልልኝ፣ ታክስ የምትጨምርብኝ አላግባብ የምትጨምርብኝ ታክስ ይቀጥል፣ ቤቴን የምታፈርስብኝ የመጣ መሬቴን የምትነጥቀኝ ይቀጥል ብሎ ነው የአዲስ አበባ ህዝብ የሚመርጠው ማለት ነው። የኢትዮጵያ ህዝብ እንደዛ። የኢትዮጵያ ህዝብ ብልጽግናን እንዳይመርጥ የምትመክር ከሆነ ማንን ይመረጥ? አሪፍ ፕላን አላቸው፣ አሪፍ ፖሊሲ ያላቸው የምትላቸው የትኛው የፖለቲካ ፓርቲ ነው? አንፎርቹኔትሊ ኢትዮጵያ ውስጥ አሁን ባለው ሁኔታ በብልጽግና የፖሊሲ ምክንያት ሌሎች ምንድነው አማራጭ የሚሆኑ ፖለቲካ ኃይሎች እንዳይኖሩ አድርጓል። ቴዲ ማንን እንምረጥ? ልደቱ አያሌው የሚባል አንድ ግለሰብ ከሀገሩ እንዳይገባና ፖለቲካ እንዳይሰራ የተከለከለበት ሀገር እኮ ነው። ፖለቲካ ፓርቲ ለመሆን ኢዜማን መሆን አለብህ። በኢትዮጵያ ፖለቲካ ውስጥ ተለጣፊ መሆን አለብህ። ፓርላማ ለመግባት ተፈራርመ ወይንም ደግሞ እንደ አብን የሚባለው እንደ በለጠ ሞላ ተፈራርመ የብልጽግና የሚሰጠን ወንበር ለመረከብና ከሱ ጋር ለመስራት መስማማት አለብህ። የብልጽግና ተቀጣይ መሆን አለብህ እንጂ ነፃ የአብይ እያለ እኔ ሜክሹር አብይ እያለ እንደ 97ቱ ተፎካካሪ ፓርቲ በምርጫ ያለው ካልከኝ ይሄ የዋህነት ነው ቴዲ። ስለዚህ የኢትዮጵያ ህዝብ ምርጫ የለውም። ልክ ነህ። አጣብቂኝ ውስጥ ነው ያለው ብልጽግናና ኢዜማ ነው የሚደርሱት። ኢዜማን መምረጥ አይቻልም። ብትመርጥም ኢዜማ አሸነፍኩ አይልም፣ ብልጽግና ነው የሚያሸንፈው። ኤኒዌይስ ብልጽግና ኢዜማንም የሚመርጥበት ምክንያት የለም። ኢትዮጵያ ህዝብ ኢዜማ ከብልጽግና የባሰ ነው። ስለዚህ አሁን እኮ የለም መድረኩ የለም ነው። አሁን ማንን ይምረጥ ነው ያልከኝ ቴዲ? ማንን ይምረጥ የኢትዮጵያ ህዝብ? እስኪ ንገረኝ አንተ። በለጠ ሞላን ይምረጥ? ብርሃኑ ነጋን ይምረጥ? ወይስ አብይ አህመድን? ማንን ይምረጥ? አይ ዶንት ኖ። እኔ እንትናን ምረጡ ልል አልችልም። እኔ እንዴት አይ ፍትህ አንተ ስትገመግመው ይምረጥ እያልክ ሳይሆን መድረኩ ላይ ማን አለ ነው። ፍትሃዊ የሆነ ፓርቲ ያለው ይዛ ላይ የለም እኮ። አብይ ኪስ ውስጥ የገቡ ፓርቲዎች ነው ያሉት። አየህ አንዴ ቃል አዲስ ቴንክ ዩ። ስለዚህ ልክ እንዳልከው የኢትዮጵያ ህዝብ ምርጫ የለውም። አሁን ባለው ሁኔታ ግን ማድረግ የሚችለው ምንድነው? እኔ ምርጫውን በዚህ አጋጣሚ በአንዴ ቃል ይጠቀምና ምርጫው ለጀትመሲ ስለሌለው ፍትሃዊና ፌር ኤንድ ፍሪ ስላልሆነ በተለይ አዲስ አበባ ህዝብ የኢትዮጵያ ህዝብ ካርድን ቅደድና ጣለው፣ አትሳተፍ። ብልጽግና ቁማር እንዲበላ ወይንም ይሄም ያህል ሰው 50 ሚሊዮን ህዝብ ተሳተፈ፣ 20 ሚሊዮን ህዝብ ተሳተፈ መርጦኛል ብሎ የውሸቱን እንዳይነፋ ጉራውን እንዳይነፋ ካርድን የወሰድከውን ካርድ ተገደሚውን ወደ የወሰድከውን ካርድ ቅደድና ጣለው። ምርጫው አንተ ሌላ ብትመርጥም ብልጽግና ነው የሚያሸንፈው። ብልጽግና ኦልሬዲ ያሸንፏል። ብልጽግና የጉልበት ቡድን ነው። ምርጫ የሚያደርገው ለይስሙላ ነው ይታወቃል። የይስሙላ ፓርቲ ላይ ደግሞ እውቅና ትስጥ ነው የምለው። አመሰግናለሁ። ኦኬ። በነገራችን ላይ ሁለታችሁን ለትልቅ ዲቤት ፈልጋችኋለሁ። አንተና መስፍን ፈይሳን ወይ ቅዳሜ መስፍን ፈይሳ የሚመችን ሰዓት ትነግረኝና ሊንክ ልክላለሁ። በውስጥ መስመር ስልክን አስቀምጥ። ከነሱ ጋር ለዲቤት የምትቀመጥ ሌላ አንድ የተለየ አመለካከት ያላችሁ 3 ብትሆኑ አሪፍ ነው።
ሊንክ ልክላችሁና ጥሩ ውይይት እናደርጋለን። እሺ መስፈናችን 6 ደቂቃ አለ። ቴንክ ዩ ቴዲ፣ ዝግጁ ነኝ። ቅዳሜ እንገናኝ። አንደኛው ዘሎ ወጣው የኔን ለማስተባበል የወጣ ማስረጃ ጠይቃለ። ማስረጃ አቅርቦልሃል እንዴ? እሱ ወይስ እሱ እውነት የኔ ውሸት ነው ተብሎ መጽሐፍ ቅዱስ ላይ ተጽፏል? እሱ 3000 የሆነበትን ማስረጃ አቅርቧል። እኔም በአፍ ነው ያወራሁት፣ እሱም በአፉ ነው ያወራው። ማስረጃ እንዳቀረበ ሰው ፎክሮ ወረደ። ማስረጃ የኔም ማስረጃ ለማስተባበል ይሄውና ብሎ ሲያቀርብ ነው በቃ ማስረጃ ይዞ ወጣ ብለ የምታምነው። ማስረጃ ሳይኖረው ልክ የሱ ቅዱስ ቃል የኔ እርኩስ ቃል አድርጎ ማቅረብ የአእምሮ ዘምገምተኝነት ሊሆን ይችላል ብዬ ነው የማስበው። በሌላ በኩል ስድብ ቀንሱ። አንተ መሰደብ ትክክል አይደለም፣ እሱም የሌለበትን ነገር መናገር ተገኝቷል። በሌላ በኩል አዲስ አበባ ውስጥ አርሰናል ጨዋታ ደጋፊዎች አይታል ቴዲ፣ ያ ሁሉ ወጣት አብይ ይችላል ብሎ ሲዘፍን የነበረ ወጣት ኢትዮጵያ አይደል እንደሚኖረው? ወይስ ይሄ ዛሬ መስቀል አደባባይ ወጣው፣ ጎንደር ላይ ወጣው፣ ባህር ዳር ላይ ወጣው ይሄ ህዝብ በሙሉ አበል ተከፍሎት ነው? ለአንድ ሀገር ምርጫ እኮ የተወሰነ ፐርሰንት ከመረጠው ሌላው እኮ በዛ ሐሳብ ይገዛል። ተሸንፈህም ማለት ነው። ይሄ ህዝብ አበል ተከፍሎት ከወጣ አገሪቷ ትሪሊየን ካፒታል አላት ማለት ነው። ወይስ እኛ ዳስፖራ ቁጭ ብለን ነው ኢትዮጵያ ውስጥ ላለው ዜጋ እናቅልሃለን እንዲህ ካልሆንክ መኖራችንን ብለን የምትሰብከው? እዛ ያሉ ሰዎች አያስቡም፣ አያስተውሉም፣ አይመለከቱም፣ የሚመቻቸውን አያውቁም። በቃ ምንም ዳስፖራ መሆን በቃ እዛ የሚኖረው የኑሮ ውድነት ያንገበገበው አካል እንዲህ ወጥቶ መንግስትን ከደገፈ መንግስት ይህንን ሁሉ በመሳሪያ አፈሙዝ ነው በወታደር ያስመጣ ብላችሁ ነው የምታምኑት? አርሰናል የወጣ ወጣት ዱሮ በወያኔ ጊዜ 10 እና 20 ወጣት በሆነ ምክንያት ከተገናኘ መንግስትን ተቃውሞ ነው ወደ ቤቱ የሚሄደው። ያ ሁሉ ወጣት ወጥቶ መንግስትን አመስግኖ ሲወጣ ለውጥ ሳያገኝ ነው? ዝም ብሎ ነው ወይስ ትንቁታላችሁ? ይህንን አገር ቤት ያለውን ህዝብ ዳስፖራ መሆን ከአገር ያለ ሲቲዝን በላይ የአሜሪካን ዜግነት ይዘ መምረጥ ማችለው እኔ ልምረጥልህ ነው እያልከው ያለው? የራስን የአሜሪካ ዜግነት የአሜሪካ መንግስት መርጣል። ምርጫ አትምረጥ፣ ምረጥ። ምን ሞራል ሰጥቶ ነው በዜጎች ምርጫ ላይ ውሳኔ መስጠት? ማን የበላይ አድርጎ ነው? አንተን ዜጋ መሆን አለብህ እኮ አትምረጥና ምረጥ ለማለት። ፓስፖርትን ቀይረ እኔ አሁን ኢትዮጵያ ዜጋ ነኝ፣ እኔ ብናገር ያምርብኛል። አዲስ ታይምስ የአሜሪካ ዜግነት ይዘ የአሜሪካን ፕሬዝዳንት ነው መምረጥ ያለብህ እንጂ ኢትዮጵያን የሚመራ መሪ ለመምረጥ ውሳኔ ኢትዮጵያኖች ላይ መወሰን አሳፋሪነት አይደለም ወይስ? እዛ ያሉ ዜጎች ከአገር ስላልወጡ ምሁር አይደሉም፣ አያስቡም፣ ማን እንደሚባላቸው አሜሪካ። እኔ ኢትዮጵያዊ ዜጋ ነኝ፣ ፓስፖርትን አልቀየርኩም። አልፈልግም ብለህ ነው ወይስ ከልክለው? 15 ለምን ነው የሚከለክሉኝ? ቤተሰቦቼ ሁሉ ሆነዋል። አልፈልግም ብለህ ነው? አዎ። ዋው። እሺ ወታደር ስትሆን እኮ ለሀገር እስከ መጨረሻ ነው የምትሞተው። ሬንጀሩ አይለቅህም። በነገራችን ላይ ይሄ ውሸት ነው የምትሉ ሰዎች ይሄ ነገር ከተነገረበት ጊዜ ጀምሮ አውቆ ነው ብላችሁ ኢሚግሬሽን ሄዶ አፕላይ አድርጎ እምቢም ተብሎ ከሆነ አንድ ነገር ቴዲ፣ አንድ ነገር አሜሪካ አፕላይ ላደርግ ወረቀቱን እንኳን ከመሬት አላነሳው፣ ሲስተሙን እንኳን አላየሁትም። ምክንያቱም ህልሜ ልጄ ዩኒቨርሲቲ ከገባች ጎ ባክ ኢትዮጵያ ነው የምለው። እዛው አፍራ ላይ መኖር ነው የምፈልገው። ስለዚህ ፓስፖርትን ቀይረህ በኢትዮጵያ መራጭ ዜጋ ላይ የአሜሪካን ፕሬዝዳንት መርጠ የሚመራ መሪ የመረጥ ኢትዮጵያኖችን ምርጫ ተጭበርብረዋልና ወረቀት ቀደዱ ማለት ይሄ የኢትዮጵያ ዜጎች ቴዲ አካይዳል። አሁን እኔ አሁን ፓስፖርቴን ለመቀየር ማስረጃ አለ?
ራስህ መጣት ጊዜ ደጋግመህ የተናገርኩት መቼ ብዙ ጊዜ በቃ ኦኬ። ይሄ አካሄዱ ስድብ ስላልሆነ ችግር የለውም፣ ይቀጥል። ስድብ አይደለም። እኔ ኢትዮጵያ ውስጥ ያለ ዜጋ መናቅ ነው የሚመስለኝ ቴዲ። ዛሬ ያወጣ ያ ህዝብ አዲስ አበባ ያ ህዝብ ከመረጠ እኮ መስቀል አደባባይ ላይ የወጣ ህዝብ ከመረጠ እኮ ለምርጫ የመጨረሻ መዝጊያ ፕሮግራም ላይ ሰው መቆሚያ ቦታ ያጣ ያ ህዝብ በጥቅማ ጥቅም ከመጣው እንኳን ጥቅም እየሰጠ ነው ማለት ነው። መንግስት ያ ሁሉ ጥቅም ሰጥቶታል ማለት ነው። ይሄንን ነው ማስተዋል የሚያስፈልገው። ሁሉ ጊዜ ዳስፖራ ለኢትዮጵያ ህዝብ ወሳኝ አካል ነው ነኝ ብሎ ማሰቡ የኢትዮጵያ ህዝብ ላይ ያላቸውን ንቀት ነው የሚያንጸባርቁት። በቃ እዛ ያለ ህዝብ የተሰራለትን የተሻለን ከጀርባ የሚመጣው ራሱ ብሏል እኮ መቼም እብድም ቢሆን መንግስት ያስፈልጋታል ኢትዮጵያ። መንግስት መሆን የሚችሉ የለም እያለ ደግሞ መንግስት አትምረጡ ብሎ ይቀሰቀሳል። ከጫካ ተኩሶ የሚመጣው ጫካ እየገደለ መንግስት ሲሆን ምን እንደሚሆን አስበው። እቺም እስሙላ ምርጫ እንኳን አያቀርብልንም ወዳጄ። ዲሞክራሲ ፈላጊ ዲሞክራሲን የማያታጋይ እሱን የሚቃወም መንግስት ለምን ትደግፋለህ አትምረጥ ብሎ እየገደለ ነገ ምርጫ ሊያረግልህ ታስባለህ? ኦኬ እንዴት እንደሚያስቡ እኮ ነው ግራ የሚገባ። ሰላም የለም ይላሉ፣ መንገድ እየዘጉ ሰላም የሚያሳጡ እነሱ ናቸው። እዚህ መጥቶ ደግሞ ሰላም የለም ብሎ ለቅሶ የሚያለቅሱብንም እነሱ ናቸው። መንግስት ስልጣን ላይ ነው ያለው። ለምን ነው ሰላም የሚከለክለው ህዝቦች? እሺ አንድ ነገር አለ። ታንክ ዩ ቴዲዬ። በሁለታችሁ መካከል የሚገርም በአይነትም በይዘትም ለየት ያለ መድረክ ላዘጋጅላችሁ አንተና አዲስ ታይምስ። ደስ ይለኛል። የኑሮ ውድነት ኢትዮጵያ ውስጥ አሁን በመታነሱት ጉዳይ ላይ የጎንዮሽ የተጠያየቃችሁ ሁለታችሁም ማስረጃዎቻችሁን ይዛችሁ ወይ ቁጥሮች ነገሮች ካሉ አንድ ዲቤት አዘጋጃለሁ። ሁላችሁም በጉት ጠብቁ። የሚመቻችሁን ጊዜ ንገሩኝ። አዲስ ታይምስ የሚመችህ ጊዜ መቼ ነው? መቼ ነው የሚመችህ? እኔ ከሰዓቱ ሁል ጊዜ ይመቸኛል። ቀድመ በዚህ ሰዓት ካልከኝ ስራ ስለምሸቅል ያችን ሰዓት ኦፍ አደርጋለሁ። ኦኬ የፊታችን አሁን እኮ ሽቀላ ቦታ ሆኜ ነው ማወራ። ከስተመር ቢሰጠኝ ኖሮ ላጥ ነበር። አሁን ለታኮ ሌላ ሰው ስታስገባብኝ ከስተመር ሰጠኝ እኔ ወጣሁ። እሺ የፊታችን ቅዳሜ አልችልም። የአርሰናል ጨዋታ አለ፣ የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ አለ። ቅዳሜ ምንም ቢመጣ እኔም ላጫሉ ብዬ አርሰናል ደጋፊ ሆንኩኝ እኮ በቃ የሱን ተክቼ አርሰናልን ለደግፍ ነው። ኳስ አልወድም በህይወቴ፣ ግን አጫሉ ለካ አርሰናል በጣም ይወድ ነበርና በቃ እሱን ስለምወደው አርሰናልን ለደግፍ ነው ካሁን በኋላ። ኢንተርቪውን አሁን ነው ያየው? አሁን የወጣውን ኢንተርቪው አሁን ነው ያየው? ታው አሁን ነው ያየው። አርሰናል መደገፍ ጀመርኩ። አርሰናል ዋንጫ ከበላ በኋላ ከሰዓት በኋላ ነው ማለት ነው። አሁን በቅርብ ከትላንት ወዲያ ነው አርሰናል መደገፍ የጀመርከው ማለት ነው? አልደገፍኩም ገና። ከዚህ በኋላ ልደግፍ ነው የምልህ። ኳስ እኔ ደጋፊም አይደለሁም አላይም። ግን አጫሉን አየዋትና ለካ አርሰናልን ትደግፍ ነበረ። ዋንጫ ባጓጓ ኖሮ ዋንጫ አይሆንም ነበር ያለችውን ኢንተርቪዋን ሰምቼ ወይኔ ወንድሜ ለካ እንደዚህ ትወድ ነበረ ብዬ በቃ ለሱ ብዬ አርሰናልን ልደግፍ ነው። አዲስ ታይምስ ነው የማንቸስተር ደጋፊ ነው። እዛ ላይ ምን እንደባደባለን። በቃ ጻፉልን በውስጥና አንድ አሪፍ ውይይት በተለይ የሁለታችሁ የተጠያየቃችሁ በውስጥ ፌስቡክ አድ አድርገኝ። በፌስቡክ ላይ ልክልሃለሁ። በቲክቶክ ጻፍልኝ። ቲክቶክ ፕራይቬት ለኔ ዝግ ነው። መጻፍ አትችልም? አዎ ለምን እንደሆነ እንጃ። ሜሴጅ መላክ አትችልም? አይልክም። አንተ ጋር ሞክሬ የኔ ስልክ የለም። የለኝ። ቴክስት አድርግልኝ። በቃ እኔ ጽፍልሃለሁ። ችግር የለም። ጻፍልኝ። እሺ በቃ እንገናኛለን። ጻፉልኝና አሪፍ ውይይት እናደርጋለን። ኦኬ ታንክ ዩ። እንገናኛለን። በቃ ሰላም። እሺ አዲስ መልካም ጊዜ መልካም